ኦሮሞ ይቀር ኧረ ኦሮሞ ምንድነው ትዝ ይለኛል እዚህ ባለ ጊዜ ስለሆነ ልዕልና ባክ ማን አባቱ ነው ባለ ጊዜ እና እሱ አሳለፍ እኔ አላምንም በባለ ጊዜ የሚለውን ያልቀበልም እንድቀበላቸው ነው ያው ኦሮሞ ባለ ጊዜ ነው ብሎ ያስባል ማለት ነው ስለ አንተ ስላሰብክ ነው ያልቀበልም እኔ ተናነቃለሁ ብልጽግና ለኦሮሞ ሰጥቶ መሰለኝ አንድ ነው ልዩነት የለም የሳንቲም ግልባጭ እንጂ ልዩነት የለም አንድ ላውራና ታንክ ዩ ነኩ ሰላም ሁላችሁ ይኸውላችሁ በደንብ አዳመጥኩና የነ ስም ከስም ሲጀምር ትግራይ ተጋሩ ትግራዋይ ትግራውቲ ናውን አይነቶቹ ነገሮቹ ማለት ነው የቋንቋ አለመረዳዳት ነው እንጂ ከባድ ነገር ሆኖ አይመስለኝም ምክንያቱም በአማራ ከወሰድክ ለምሳሌ ወንዱን አማራው ሴቷን ደግሞ አማራዊታ በኦሮሞም ደግሞ ስትሄድ ኦሮምቻ ኦሮምትቲ አንዴ ነኩ አዲስ የመጣ ነው እሱ ቀጥልሽ በጣም ቤሲክ የሆኑ ነገሮች ናቸው ለዛ ነው ያው ለግንዛቤ ያክል ነው እንጂ እነሱም የዛን ያክል ይሄ ከምን የመናጫል መሰለ ኩሩ አማራ ሲትሆን አማራው አይነት ነገር መባልና ዝም ብሎ አማራ ልዩነት አለው ኦሮምትቻና ዝም ብሎ ኦሮሞ ልዩነት አለው ከዚህ በላይ ባለድበት ደስ ይለኛል ብዙ ምንትን የሚያከራክር እነሱ ራሳቸው ለምን እንደዚህ መከራከር አቋም ችግር የለውም ወደ ራስ ሐሳብ ግባስ በዛ ላይ ባንነጋገር ቶ ኦሮምትቻ ልጅቻ እስቲ ወደ ራስ ሐሳብ ምንድነው መኛ ጋር መነጋገር የፈለከው ጥምረቱ ግን መኩ ቆይ እመጣለሁ ስለደማ ኦነግና ፋኖ እንዴት ጥምረቱን እስቲ ያስረዳን እስቲ እመጣለሁ ሁሉንም አዳምጬ ስለሆነ እመጣበታለሁ ማስታወሻ ይያሉ ግደለ አሁን ኢሊት ምናምንም የሚጸየፍበት አይነት ጊዜ ላይ ነው የደረስነው ኢሊቶች ዝም ስላሉ ነው ፖለቲካችንን መስመር መያዝ ያቃተው ምናምን ብለን ኢሊቶችን ክሪቲሳይዝ እናደርጋለን ግን እዚህ ጋር የምንሰማው የትግራይ ኢሊትን አንፈልግም በኢምፕሊኬሽን የኦሮሞ ኢሊት አይፈልግም ኢሊቶች አይፈልጉም ከተባለ በጣም አደገኛ ሁኔታ ውስጥ ነው ያለነው ዞሮስ ማን ነው ኢሊት አይፈልግም ያለው ዘራ ያዕቆብ እንደዛ ሲል አላለም ለኔ ይጠቅመኛል ነው ያለው አይደለም የትግራይን ኢሊት አንፈልግም ነው ያለ አፍሞዘው እዚህ እኮ ነው እሱ ኦኬ ችግር የለውም ስለራስ አውራጭ አሁን ሌላ አጀንዳ እንሂድና እስቲ አንተ ምንድነው ይቀር ያለው ቆያ ሐሳቦችን እንትን አታፍን ሐሳቦች ይጠቅማሉ በጣም አዳምጬ እኮ ነው ሳዳምጥ ሁሉ ነገርን ገዝቼ ምናምን አይደለም እና እንዴ ይሄን ባንዲራ ይዘህ ማጠገቢያ አትቀመጥም ነበር እኔ ዛሬ እስቲ እንነጋገር በማለት እንጂ ይሄ እኮ አማራን ጀነሳይድ ያደረገ ባንዲራ ነው ይሄን ባንዲራ ያዘ ሁሉ ከኛ ጋር መተናነቅ ያለበት እንደ ያን ካወራን ግን ታግሼ ነው የምሰማ ቀጥል አትነካካይ ማለት ነው አትነካካይ መታገሲ ክፋት አይደለም ፖለቲካ ነው this is politics no there is no politics ሰው ያረድክ እንደዚህ ማትበለኝ ኖ በዛ ደረጃ ከሄድን አንግባባም እኔ እንደሌላው አማራ አይደለም እኔ ለየት እላለሁ እኔ አጎቴ ታርዷል በዚህ ባንዲራ ያመኛል ሳያው ያመኛል ኢምፐርሰን መልካም እሱ ስሜት የምትገልጽበት ነው ስለዚህ ተረጋጋ ከስሜት አድጌዋለሁና ፖለቲካውና ስታርድ ያደከው ምን ሆነ ነው አንተ ያረድክ ነው እኔ ደግሞ እየታረድኩ ነው ቀጥል አሁንም ስሜት ውስጥ አልገባም ሐሳቢ መግለጽ ትችላለህ መፍትሄ ነው ይከበርልኛል ይኸውልህ እና ሌላው በጣም ብዙዎች ሁሉ የሚሸወዱት ነገር የብሔር ፖለቲካ ለሀገራችን ኢትዮጵያ ፊቱን መድኃኒት ነው ተወደደም ተጠላ ከዛ ውጪ ያለው ሀገር አፍራሽ ምን ነው ሀገር የሚያፈርሰው ሌላው ነገር ከተነሱ እኮ አስረዳን ለምሳሌ እንዴት ነው የሚያፈርሰው እስቲ አስረዳን እሱን እኮ ነው እየተናገርኩኝ ነው ያለውትና የኦሮሞ ፖለቲካን ሲወስድልኝ ሁሌም የፈለከውን ዓመተ ምህረት መቁጠር ትችላለህ አገር ጋር አይደለም ጸቡ የአገር ኢትዮጵያን መፈለግና ለመፈለግ ላይ አይደለም ጥያቄው ኦነግንም ጭምር ማለት ነው አንደማመጥም ስለዛ ነው የማንረዳዳና ማንረዳ ምንድነው ታዲያ ጸባቸው የኦሮሞ ፖለቲካ ጥያቄ ጸብ ሲወርድ ሲዋረድ ካሉት ገዢ መደብ ጋር ነው ከህዝብ ጋር አይደለም አገር ጋር አይደለም እስቲ ሲወርድ ማለት ከመቼ ጀምሮ ማለት ነው እንግዲህ ኦሮሞ አሁን ያለውን ኢትዮጵያ ከብሔር ብሔረሰቦች ጋር የራሴ አገሬ ብሎ የሚለው ከምኒልክ ወደዚህ ነው ከዛ በፊት ሁሉም የየራሳቸው ነበራቸው ኦሮሞ ምን ነበረው ንገረኝ እስቲ በስንት ዓመተ ምህረት ምን ነበረው
ካርታ ኦሮሞ ታወጣና የራሱ ታሳየኛል። ነበረው አሳየኝ አቢሲኒያ እስኪ ውስጥ ፕሊስ። አቢሲኒያ ውስጥ ኦሮሞ ይሄ ነው ካርታ መስመር በልና አሳይ። በመስመር ይኸውልህ ነኩ ከለጠጥ ነው የለ አመትም ኖ ኖ ኖ አይበቃም። ኖ ኖ ታዲያ የውሸት ይኸውልህ ፕሮፓጋንዳ አታምጣ አንተ። ሁሉም ፕሮፓጋንዳ ከምኒልክ በፊት ወንድሜ ከምኒልክ በፊት ኦሮሞ ይሄ ካርታ ነበረው በልና አምጣና አሳየኝ እስኪ። ይኸውልህ አቢሲኒያ የሚለው የኦሮሞ ሀገር አልነበረም። የኦሮሞ እባክህ እየጠየቅኩ ያለው ቀላል ነገር ነው። በደንብ ጠይቀው። ኦሮሞ ንጉስ ነበረ ችግር ወይ? የለውም። ቆይ ከየትኛው ቆይ ሀገር ወንድሜ ይካለል ለእኔ ነበር? ተውልኝ እባክህ። ጥርሴን የነቀልኩበት ፖለቲካ ነኝ። ቶ ለእነሱ መድኃኒት እኔ ነኝ ከማናችሁም በላይ እመነኝ። ይኸውልህ ወንድሜ አንተ ካርታ አውጣና ኦሮሞ ይሄ ካርታ ነበረው ብለህ አንድ ፕሩቭ አምጣልኝ። ጠይቀው እንደሱ። መልካም እንደሱ ወደሱ እንመጣለን። አሁን መጀመሪያ እንመጣለን አይደለም ክሌም አድርገሃል እኮ ክሌም አድርገሃል ወይ ደግሞ ይሄን ክሌምን ጥለህ ነው ወደ ሌላ የምንሄደው? ነኩ የአደባባይ ምስጢር እኮ ነው። አሁን ለምን እንዲደረጋል? አደባባይ አይደለም ሀሳቤን አምጣልኝ። አስጨርሰኝ። ኖ አምጣልኝ። አንተ ከኦሮሞ ከየት ጀምሮ ስልህ ከምኒልክ በኋላ አልክ። ከዛ በፊት ምን ነበረ ስልህ ሁሉም የራሱ ነበራቸው አለ ነበረው አልክ። ኦኬ ኦሮሞ ይሄ ያለው የሚል ካርታ አምጣልኝ። አለበለዚያ ይሄን ተሳስቻለሁ በለኝ። ወደሚቀጥለው ነው ተሳስቻለሁ ማለኝ አልክ። ካልሆነ አውጣና አሳየኝ። መልካም ሀሳቤን ኖ ሀሳብህን ለመቀጠል ይሄን ማመን አለብህ። ፕሩቭ አምጣ እያልኩ ነው። ምንድን ነው የምን ፕሩቭ? ኦሮሞ እንደዚህ አይነት ካርታ ነበረው የሚያስተዳድረው ብለህ አንድ ነገር ማወቅ ያለብኝ መኩ አንድ አገር የጋራ አለን። እባክህ ስለ ጋራ አይደለም ማውራው። አንተ ራስህ ነው ያልከኝ። አንድ ጥያቄ ልጠይቀው መኩ ከፈቀድክ። ኧረ ቆዩ በእናትህ። የኔን እንኳን አልመለሰም። ሌላ ጥያቄ ውስጥ ለምን ትገባለህ? መኩ ትልቅ ሰው እኮ አይደል? አስጨርሰኝ። ትልቅ ሰው ነኝ። የውሸት ፕሮፓጋንዳ ነው እኮ ኖ ወንድሜ ይኸውልህ ፕሊዝ። ልዩነት እንዳለን ጠፍቶኝ እኮ አይደለም እዚህ ማውራው። ኖ ልዩነት እንዳለን አይደለም። ማንም ሰው ልዩነት ሊኖረው ይችላል። እኔ ከወንድሜ ጋር ልዩነት አለኝ፣ ከማንም አለኝ። ምንም ችግር የለውም እሱ። ችግሩ አንተ መተህ እኔ ፔጅ ላይ እንደዚህ ነው ብለህ ውሸት ስታወራ ያንን ውሸት ሳሳልፍህ ያ እውነት መስሎ ለዚህ ህዝብ ይታየዋል። ስለዚህ አምነህ ወይ አሳምነኝ ነው የምታልፈው። ውሸቱ ኦሮሞ የሚባል ካርታ የለም። ኦሮሞ የሚባልም ህብረተሰብ አልነበረም ከአፄ ምኒልክ በፊት። ስለዚህ ኢትዮጵያ የኦሮሞ አገር አይደለችም በአይነህ? ሌላ ጥያቄ ነው እሱ። መጀመሪያ መልስልኛ። እንዴ ጥያቄ ጠይቄያለሁ እኮ። ኢትዮጵያ የኦሮሞ አገር ነው አይደል? ጥያቄ ጠይቄያለሁ። ከዛ መልስልሃለሁ ኦሮሞ ምን እንደሆነ መልስልኝ። አይ አንተን ጥያቄ እኮ ይሄን ስትመልስ ይመለሳል። ይመለሳል። ኦኬ ኦሮሞ የሚባል የለም። ኦሮሞ የሚባል ኢትዮጵያ ውስጥ አልነበረም። እና ከየት መጣ? እንዴት መጣ? ኦሮሞ ከየትም አልመጣም። ፖለቲካ ድርጅት ነው። ኦሮሞ የሚባል ዝርያ የለም። ኦሮሞ የሚባል ፖለቲካ ድርጅት አለ። ከየት መጣ? እሱ ራሱ እንዴትስ መጣ? ተሰብስባችሁ እናንተ ፈጠራችሁት። በደርግ ጊዜ፣ በአፄ ኃይለ ሥላሴ ጊዜ የእናንተ እሊቶች ተሰብስባችሁ አንድ ጀርመናዊ ኦሮማ ከሚል ስም ኦሮሞ ብሎ ሰጣችሁ። ከየት መጥቶ? ከጀርመን። እዛ ተደራጅቶ ከየት መጥቶ ነው የኢትዮጵያን ፖለቲካ በበላይነት እንደዚህ ማሽከርከር የቻሉት? የበላይነት አላሽከረከራችሁትም። ይሄው እኮ አሁን ራሱ አብይ አህመድ የሚባለውን አይደለም። ይሄ ቁጭ አድርጎልሃል እኮ የኦሮሞ ፖለቲካ እኮ ነው። አይደለም። ምክትሉ አማራ ነው። ቆይ ምክትሉ አማራ ነው። ብዙ ኦፊስ ላይ አማራዎች አሉ። ፓርላማ ውስጥ አማሮች አሉ። ምን ነው አንተ የምታሽከረክረው? ብቻህን ብታሽከረክር የአማራ መንግስት ነው ባይነህ? ስማ ይኸውልህ አያርለ አንተ ላይ አቅሙ የለም። አይደለም መኩ ምንም መመለስ አንተ መልሶ እየጠየቀህ እኮ ነው። አስወርደው። ችግር የለውም። ሚውት አዳምጠኝ። ይኸውልህ አያርለ ፖለቲካ ብቃት እንደሌለ የምታስታውቀው አንተ። ቆይ አዳምጠኝ። አንተ ትጠይቃለህ ነው የለም። ይኸውልህ ኦሮሞና ቲፒኤልኤፍ የኢትዮጵያን እሊት በፖለቲካ ማሸነፍ አቅም የለውም። እየነገርኩህ እኮ ነው። አንተ እኔ ስጠይቀኛለህ መልስልሃለሁ። አንተ ግን አንድ ጥያቄ አትመልስም። እኔ አሁን ስንት መለስኩልህ? ዝም ብለህ ጥያቄ ብቻ ነው የምጠይቀው። ለምን? እኔ የሆነ ነገር ውስጥ የምገባ መስሎ ነው። እኔ እንትን አይደለም፣ አልሽኮረመም። ፊት ለፊት ነው የምነግርህ።
ኦሮሞ በአደባባይ ደርግ ነው ከዛሬ በኋላ ኦሮሞ ብላችሁ ጥሯቸው ያለው። ኦሮሞ የሚባል ዝርያም የለም ምንም ነገር የለም። ፖለቲካ ድርጅት ነው። ሰዎችን ሰብስቦ ኦሮሞ ናችሁ ብሏቸዋል። በዚህ ትስማማል? እንደዛ ብሎ እንትን በማለቱ ግን አንተን አተነፋፈሲን ቀይሮታል። እውነት ውሸት ምን ማለት ነው? አቅም አለው አይደል? ይሄ ፖለቲካ ድርጅቱ እንደዚህ እና እንዴት ነው ኢትዮጵያ ፖለቲካ ውስጥ እኔ አማራ እኮ ልነግርህ ነው። አማራ ሰዋዊ ስሜት ስላለው ሰዎች ላይ ዘሎ ስለማይወጣ ሰዋዊ አመለካከት ስላለው ሰውን ስለማያርድ ሰውን ስለማያሳድድ ሁሉም ሰው እኩል ነው ብሎ ስለሚያስብ እንግዳ ሲመጣለት ለእንግዳ አልጋ ለቆ የሚያስተኛ አማራ ስለሆነ የዋህ አገኛችሁና እያረዳችሁ የበላይ ለመሆን ሞከራችሁ። ይሄን ነው የምነግርህ። እኔ ጋር የመጣው ማጋ የመጣው መስሎ ገባው። ምንም የበላይ አይደላችሁ። እየተንቀጠቀጥኩ ጥያቄ ልጠይቅ እኔ ይበቃል። ጥያቄ ይበቃል። አንተ አሁን እሱ ከሆነ አዳምጠኝ ፕሊዝ። ሐሳብ የለም መጀመሪያ ፕሮፓጋንዳ እኔ አልፈራም። ይኸው ለጠየቀኝ እኮ እኔ ነኝ የመለስኩት። ትዕግስቴን አትፈታተን። እኔ ታውቃለህ ላወርድ እችላለሁ። ተሰብስቦ እያዳመጠኝ ነው። ህዝብ ፊት ለፊት ያለው አሁንም አዳምጠኝ እያልኩ ነው። ቤቴ ነው አዳምጠኝ እያልኩ ነው። ፈርቼ አይደለም። የፈራው አንተ ነህ። መጣ ክሌም አደረክ፣ ጥያቄ ጠየቅ። ቆይ ኦ ማይ ጋድ ኧረ እባክህ አዳምጥ። ፖለቲከኛ ነኝ ትላለህ። ኦኬ ዝም በል። ይኸው መጣ ክሌም አደረክ። ክሌምን አምጣና ፕሩቭ አድርግ አልኩ። ከዛ ጥያቄ ጠየቅ። አይ መጀመሪያ አንተ መልስና ከዛ መልስልሃለሁ አልኩ። አይ ጥያቄውን ስትመልስ ይመለስልሃል አልከኝ። አንተ እንዳሰብከው ስላልመለስኩት በትክክል ስለመለስኩት ሌላ ጥያቄ አመጣ፣ መለስኩልህ። ሌላ ጥያቄ አመጣ፣ መለስኩልህ። አሁንም ልጠይቅ ትለኛለህ። አይሰራም። የተጠየቀውን ካርታውን አውጣ። ኦሮሞ የሚባል ካርታ ከምኒልክ በፊት ካለ አምጣልኝ፣ አለበለዚያ አወርዳለሁ። ወይ ደግሞ አምነህ ወደ ሌላ ውይይት እንገባለን። አልፈራሁክም። ይኸው ፈራ እንኳን አንተን አይደለም። ይኸው ያንተ ቁንጮ ፖለቲከኞች ቢመጡ ቁጭ አድርጌ አስተምራቸዋለሁ። ራሱ ኦሮሞነትን አስተምራቸዋለሁ። ስለማያውቁ ቁንጮ ፖለቲከኛ ማን እንደሆነ አላውቅም። እኔ ለራሴ ያንተ ቁንጮ ምናልባት ችግር ሊሆን ይችላል። ልትሆን ትችላለህ። በቃ እያስተማርኩ ነው። አየህ ቁንጮ እኮ እያስተማርኩ ነው። አሁን ደግሞ ላውራ። ካርታውን ታወጣለህ አታወጣም? አሁን ደግሞ ላውራ። አታወራም። መልሱን አሁን የምፈልገው ኤቪደንስ ነው። ወይ ደግሞ የለም በለኝና እንቀጥል። ካርታው ይኸውልህ ካርታው ለመጀመር ካርታው እንግሊዘኛ ውስጥ አትግባ። እንግሊዘኛ ሽንኩርት መግዣዬ ነው። እባክህ ካርታው አለ የለም? ለመጀመር ልክ ካርታው አለ የለም? መኩ ለመጀመር ካርታው አለ የለም? ላውራ አፍኔ እኮ ፈራ እኮ አንተ ምንድነው? ችግር የለውም። የኔ መፍራት እኮ ይኸው 1000 ሰው እየሰማ 1100 ሰው እየሰማ ነው። ካርታው አለክ የለክም? እመንና እንቀጥል። አይደለም የኦሮሞ ይሄን ያስተዳድር ነበር ብለሃል። ያን ካርታ አሳይ። ታሪካዊ እየሰማኝ እኮ አይደለም። ምን ልስማ? ኤቪደንስ ነው የጠየቅኩ። ተናገር አይደለም ያልኩ፣ ኤቪደንስ ነው የጠየቅኩ። ኤቪደንስ እኮ ነው የጠየቅኩ። ኤቪደንስ የሚቀርብልኝ ኤቪደንስ ማለት እኮ ማውራት አይደለም። ካርታውን አምጣ ነው ያልኩ። በጣም እየተጋለጥክ መሆኑን ግን ታውቃለህ። ችግር የለውም። እኔ ልጋለጥ? ከምንድን ነው የምጋለጠው? እኔ በጣም ነው የምጠላቸው ኦነጎችን በጣም። ችግር የለውም። እኔ ከትምህርት ነፃ ከሆንኩ ችግር የለውም። ግን አንተ ካርታውን አምጣ። ችግር የለውም። መልካም መስማት ያለብኝ ካርታው አለ ወይ? ካርታው አለ ወይ? አንደኛ ክሌም አለ ወይ? እየነገርኩህ ነው። ካርታው አለ ወይ? አላደረኩም። እየነገርኩህ አንድ ካርታ ክሌም አላረክም። አንተ ቅድም ክሌም አላረኩም። ማንነኝና ነው ክሌም የማደርግብህ? ኦሮሞ በራሱ ያስተዳድር ነበረ። ክሌም ነኝ ነው። ክሌም ሳይሆን እየነገርኩህ ነው። ምንድነው የነገርከኝ? ከምኒልክ በፊት ሁሉም የየራሳቸው ነበራቸው። እነማ ኦሮሞ አለው የራሱ? ኦሮሞ የራሱ አለው? ኦሮሞ የራሱ አለው?
ምን እኮ ምን ሀሁ ነው እንደ አዎ ሀሁ ነው ሀሁ ነው። ለምን መሰለ ህዝብ ውስጥ የውሸት ፖለቲካ መነጋገርን ፍቀድ። ቅድም የትግራይን ልጅ ሀሳብ ትፈራ ነበረ። በደንብ እያዳመጥኩኝ እኔ ዝም ብዬ ሳዳምጥ እኮ ልዩነትን እያሳየው ነገራችን ላይ ላውርድ ነው። እኔ በክብር እወርዳለሁ፣ ችግር የለብኝም። በቃ አቅሙ የለም። ዋናው ነገር ይኸውልህ የአማራ ፖለቲካ ከሌሎች ብቸኛ ገለልተኛ ሆኖ ባይሄድ ይመከራል ከምል ነው። ተሳትፈን እየሰማኝ ከሌሎች የሚባል ነገር የለም። ከገዳይ ጋር አብሮ አይሄድም። አንተ ለፍርድ እንድትቀርብ እፈልጋለሁ። በጣም ብዙ አስጨፍጭፋል። ቆይ እሺ ይሁን። አንተ ለፍርድ እስክትቀርብ እስከ መቼ ነው አንተና እኔ እየተገዳደልን የምንሄደው? አንተ ለፍርድ እኔ ልግደል አላልኩም። ለፍርድ ግን መቅረብ አለበት። ሆነ ተጠያቂ ነው። ብዙ አማራ ጭፍጨፋ ተጠያቂ ነው። ኦነግን የወለደ ያንተ አይነቱ አስተሳሰብ መሆኑን ግን ታውቃለህ። ችግር የለውም። እኔ ምንም አላረኩም። ያደረከው ነው እየተናገርኩ። ኦነግ ብቻ አይደለም ቲፒኤልኤፍን የወለደ ያንተ አይነቱ አስተሳሰብ መሆኑን ታውቃለህ። ቲፒኤልኤፍን መጥቶ ነው የገደለን። እናንተም መጣችሁ ነው የገደላችሁ። እና አልሙት ማለት ነው አንተን የወለደ ወይስ አንተ መጥተህ ነው ስገለኝ የተወለድኩት? ይኸውልህ እነዛ ጸያፍ ስርዓቶች የወለዱት እንቁ የትኛው ነው ጸያፍ? ህዝባዊ ፖለቲካ የትኛው ነው ጸያፍ? ጸያፍ ማን ነው? ጸያፍ ማን ነው? ጸያፍ እነዛ ጸያፍ የምትለኝ ማን ነው? ጥሩ መጣ ምኒልክ ኃይለ ሥላሴ ምን አደረገ ምኒልክ? እንዳውም እናንተን ከሰው እኩል ከሌላው ኢትዮጵያዊ እኩል አድርጎ ስልጣን ሰጥቶ የሱ የጦር አዛዥ አደረገ። ምን አደረገ ምኒልክ? አጼ ምኒልክ ጎበና የሚባል ሰው ያምጥቶ ስልጣን ሰጠው። ምንድነው የምትፈልገው? ከዛ በላይ ምን እንዲያደርግልህ ነው የምትፈልገው? ዛሬ እያለቀስክ ነው አይደል? በፖለቲካው ዓለም እኔ አላለቀስኩም። አንተን አልቅሰ የገባው ነው ጋር እንጂ እኔ እያለቀስኩ አይደለም። እኔ ፖለቲካውን እየሰራው ነው። ይሄ የምኒልክ የኃይለ ሥላሴ ወይ ደግሞ ያንተ አይነቱ አይዲዮሎጂ ውጤት ነው። ኦኬ ምንም የማያውቁን ጤናማ ዜጋን ዛሬ የተለያየ ጦርነት ሰለባ እንዲሆኑ ያመጣው አንተ የትኛው አማራ ነው አንተ ጋር መጣው ነግረኛል። ሌላውን ተው። ኢትዮጵያን እንደ ደሃ ሀገር ተብላ ዲክሽነሪ አንተ ብሎ ደግሞ ፖለቲከኛ አዋቂ ደንቆሮ ናችሁ እኮ። እኔ በጣም ትገርሙኛላችሁ። ክብር እንኳን የለህም። አየህ አንተ ብሔረሰብ አይሰደብም። ተረጋጋ እስኪ። አንተ ደግሞ ብሔረሰብ ነው የምታወራው። አሁን እኔ ብሔረሰብ ተናገርኩ። ኬት መተህ ነው ደግሞ የምትዘዋርቀው? አርፈህ ተቀመጥ መጀመሪያ። ተረጋጋ። አሁን የሰውዬ መጣ ክሌም አደረገ። ካርታ አሳየኝ አልኩት። ጥያቄዎች በቃ አልደግምላችሁ። ከዛ በኋላ አሁን ደግሞ ኦቨር በኔ ላይ ማውራት ፈለገ። ላይክ በመጮህ ለማሳመን ነው። ውሸት ፖለቲካ ነው ያዛችሁት። እኔን የወለደው የናንተ ሰው መግደል ነው እንጂ እኔ እናንተን አልወለድኩም። አጼ ኃይለ ሥላሴ አማራ ነኝና ለአማራ ታደላለህ እባላለሁ ብለው እኮ አብዛኛው ኢቭን ውጪ እየላኩ የሚያስተምሩት ኦሮሞን ነበር። እውነቴን ነው የምነግርህ። ይሄ በኤቪደንስ ያለ እኮ ያ ሁሉ ጀነራል የተፈለፈለው እኮ በቃ ታደላላችሁ ስለሚባለው አጼ ኃይለ ሥላሴ ላለመባል ለእናንተ ቅድሚያ ይሰጥ ነበር። ሁሉ ነገር አሁን እነሱ ለዛ በቋችሁ ሰዎች ነው እንደ ጠላት የምታወሯቸው። ጎበና ሄዶ ለጨፈጨፈ አጼ ምኒልክ ጨፈጨፈኝ ትላለህ። አጼ ምኒልክ ሄዶ እንዳውም ጭፍጨፋውን ስላስቆመልህ አጼ ምኒልክ ነው ብለህ ታለቅሳለህ። የገዛ የሰላሌው ደግሞ ላደረሰብህ ጥፋት ማለት ሸዋ ላይ በሳህለ ሥላሴ ፍቃድ የኖርክ ሰውዬ ሸዋ የኔ ነው ብለህ መጣ። አዲስ አበባ ዙሪያ ጭሰኛ ሆነ መሬት የምታርስ የነበርክ በመሬት ላራሹ መሬት ወስደ አሁን አዲስ አበባ ዙሪያ የኔ ነው ማለት ጀመርክ። ይሄ ነው እንግዲህ የኦሮሞ ፖለቲካ። ምን ነው የምታወሩት? አንተ ምን ብቃት አለ ፖለቲካ ከኛ ጋር የማውራት? የላችሁም። ሄዳችሁ የራሳችሁ ሰዎች ጋር ለፍልፉ ውሸት።
ኦሮሞ የሚባለው እየነገርኩ ነው። ኦሮሞ የሚባል ፖለቲካ ነው እንጂ ዝርያ ደም ያለው የለም። የሸዋ ኦሮሞ ብለህ የምትጠራው እኮ አሰሚሌት ያረከው አማራ ጋፋት ምናምን። ይሄንን በኤቪደንስ አመጣለሁ። ለዛ ነው ካርታ አምጣ ያልኩ። ካርታ ብታመጣ ኖሮ ቁጭ አረግ ነበር በፖለቲካው። ጋፋትን አማራን ምናምን ነው አሰም 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 ሰው ቆይ ይሄኛው ነው የሚቀድም መሰለኝ። እኔ ነኝ የምቀድመው ወንድም። አዎ ሰጥቻለሁ። አይዞህ አትንጣጣ። አንተ ደግሞ አሁን አንተ ኦሮሞ ሰደብ አማራ አልሰደብኩም። እባክህ ሰደብክ ምንድነው ስድቡ? አስጨርሰኝ እንጂ ስድቡ ምን ላይ ነው? እስቲ አስረዳኝ። አስጨርስ። አንድ ደንቆሮ ማለት እኮ ሰውየው ነው ያልኩት። ሰውየው አይደለም እኮ ሰውየው ቢሆን እኮ ኦሮሞ ወክሎ የሚናገር እኮ ነው። ማን ነው? የትኛው ኦሮሞ ነው እሱን ያስወከለው? እኔ አሁን አማራ ነው ከየነ ማወራው አይደለም። ፕሊስ ወንድሜ ተረጋጋ። እባክህ ዲ ምናምን አዳምጦኝ ፕሊስ። እኔ ሳወራ መኮንን ወክዬ ነው የማወራው። የሚጠቅመኝ ወክዬ ነው የማወራው። የሚጠቅመኝ ወክዬ ነው የማወራው። የሚጠቅመኝ ወክዬ ነው የማወራው። የሚጠቅመኝ እድል እንኳን እየሰጠሁት እስቲ ክለኔ እንቆላ አይባልም እኮ። እባክህ ተረጋጋ ወንድሜ። የፈለኩትን ልል እችላለሁ። እኔ በአፌ ደግሞ ልታስረኝ ሰው ልጅ አሁንም ለሱ ማን ነው ያወረደው? ለሱ ክሌም አታድርጉ። ለሱ ክሌም አታድርግ። እሱን እኔ ከተናገርኩት ኦሮሞን ተናገረ ብለህ አትዝለል። ነውር ነው አይባልም። ሳወራክ እድል ስሰጥ አክብሬ ቦታ ስሰጥ ቴንኪዩ ብለህ ተከባብረን ነው የምናወራው። በቤት የመተህ እኮ በእኔ ላይ ኦቨራይድ እያደረክ ማውራት ትፈልጋለህ። ዳስ ባድ አትሊስት ቤቱ ነው ብለህ እንኳን ትንሽ ክብር። አየህ ዩኒታ ቢስ ናችሁ። ችግሩ እሱ ነው። እኔ ሰው ቤት ስሄድ ስርዓት ይዤ ነው የማወራው። እኔም ጋር ስትመጡ አትሊስት ቤቱ ነው ብለህ እንኳን ትንሽ እንትን ብትል ጥሩ ነው። አሁንም ኦሮሞ ሰደብክ ማለቱን አቁምና የኔ ጌታ ኦኬ። ሰውየውን የሰደብኩት ከኦሮሞ ጋር የሚያገናኘው ነገር የለም። በኦሮሞ ስም ሲሸቅል የነበረ ጉልቱ የመጀመሪያ ፖለቲከኛ ነኝ ብሏል። አማራን ሲያስገድል የነበረ ሰውዬ እሱ የሚወክልህ ከሆነ አንተም ያው ነህ። ስለዚህ ቀጥል ስለራስ አውራ ስለራስ እያሉ ዲ ትግሬ ነው ባይዘው ኦሮሞ አይደለም። ታዲያ ለምን አገባው ኦሮሞ የሚለው እኮ ማቀሳሰሩ ነው። መልስ የላቸውም። ለዛ እኮ ነው ትክክለኛ መልስ ስለሌላቸው በቃ እንደዚህ የማይረባ ዝባዝንኬ ጭቅጭቅ ምናምን ነው። አይችሉም። ታወራለህ አሁን ወይስ ምን ላድርግ? ጌታው አውርዱት በቃ። ማን ነው ቀጣይ? ኦኬ ልቀጥል። እሺ ቀጥልና ግባ አንተ በቃ። ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ሞኬ እድሉን ስለሰጠኝ እጅግ አድርጌ ነው የማመሰግነው። እዚች ጋ ማናችንም ማንንም ወክለን አልመጣንም። እኔ ልክ እንደ አንድ አማራ የኦሮሞን ሕዝብ በጣም ነው የማከብረው፣ በጣም ነው የምወደው። ሚኒሊክ ወደ ኦሮሚያ የዘመተው ኦሮሞን ሰው ሊያደርግ አይደለም። ሞኬ የተናገረው ከፍተኛ የሆነ የጥላቻ ንግግር ነው። እዚህ መድረክ ላይ የምታያቸው አጠቃላይ የጎንደር ጎጠኞች እንጂ ሌላውን አማራ የሚወክሉ። ለምን አወረዳችሁት? ዋይ ሳሚ ለምን አወረድከው? ተሳዳቢ ነው እናውቀዋለን። በነገራችን ላይ ችግር የለውም። ፕሊዝ መልስ። ኖ እኔ መልስ እንሰጠዋለን። ኖ እንዲህ አታድርጉ። መልስ እንሰጠዋለን እኛ ብቃቱ አለ። ይበል። ችግር የለውም። ምን ያመጣል? ራሱን መልሱት ፕሊዝ። ቆይ ሌላ ሰው አታስገቡ። እኔ አንደኛ የኦሮሞን ሕዝብ አልሰደብኩም። ፕሊዝ አይ ቆይ ይግባ አምጣት። አንደኛ አማራ አይደለም እኮ በማንነት ምንም እናስወጣዋለን። ትግሬ ነኝ ብሎ ይምጣ። ትግሬ ነው ብሎ ይምጣ። ችግር የለውም እኮ ሲመጣ እኮ ነው እንደዛ የምናደርገው። ብሎክ አድርጋችሁ እንደ ሸኛችሁት ሪኳስት አድርግና ላስገባ። እኔ ሀሳብ አልፈራም። ያውራ መኮንን ግን አማራውን ለመከፋፈል ምናምን አፋቸውን የሚከፍቱትን አፋቸውን አትይዝ። ከዚህ ምን ታተርፋለህ? ከዚህ አንተ የማትረፍ ጉዳይ ሳይሆን የማትረፍ ጉዳይ ሳይሆን
ኤኒዌይ ቢመጣና ሳውን ቢጨርስ ጥሩ ነበረ። ለማንኛውም አጥንከኛ ጋር ሊነጋብ ያነሳኸው ትግራዋይና ትግራዊት የሚለው በጣም ትልቅ ፖይንታቸው ነው የነካባቸውና ታሟል። የሆነ ብልታቸው ነው የነካኸው። ምንም ችግር በቀደም አጥንካ እዚህ ሊነጋብን ነው ባካችሁ። እንዴት ነው? ዲሽቃ ጋር ገብቶ የሆነ የነሱ ዜጋ ማለት ነው የነሱ ብሔር ትግሬ ብሎ ሲያወራ ዲሽቃ ምን ብሎ እንዳስቆመው ታውቃለህ? መኩ አንተ ደርጊ አለ። ትግሬ ብለህ አታውራ ትግራዋይ በል አለ። ያ ልጅ ነው ወልቃይት መውጫ እንፈልጋለን ብሎ ሲያወራ የነበረውና ይሄ ነገር እንዲታወቅባቸው አይፈልጉም። ያው ትግራዋይ አሁን አዲስ ያመጡት ፋሽን ነው ይሄ። ኦኬ አይ በቃ እንደማውቀው እንግዲህ ብዙዎቻችሁም ኦሬዲ ነክቶባችኋል። እኔ ብቻ አይደለሁም እዚህ ውስጥ ያላችሁና አይ ዶንት ኖ እስቲ አጠራ አድርጉና አውሩና እንዝጋ አይሻልም? ኦሬዲ እኮ ከጧቷ በኢትዮጵያ ከጧቷ 10 ሰዓት ሆነ። ለምን የሚባለው በጣም ቆይቷል። መኩ ለምን የሚባለው ለምን ሚውት እንደማያነሳ አላውቅለትም። ምን አልከኝ? ሁለቴም ሶስቴም አውርደውኝ ነው እና መኩ እኔ በነገራችን ላይ 2 ደቂቃ በላይ አልናገርም። እድል ሰጠ ደስ ይላል። ለምንንም እቀድመዋለሁ እየወጣው ስለነበር ነው። 2 ደቂቃ ስጠኝ። ችግር የለውም። ነገር ብቻ ተናግሬ ላውራ። በቃ ያሉትን ያውሩና መኩ خلاص ወረድ። እኔም ልውረድ። እሺ አንተ ሙት ቀጥይ። እሺ ስለ ጽንዶ ምናምን ያለኝን አቋም አብዛኛው የአማራ ልጆች ያውቃሉ። በዚህ ጉዳይ ላይ ማስረዳት አይጠበቅብኝም። ሁላችሁም እየተናገራችሁ ስለሆነ ቅድም ግን መኩ በስተትም ይሆን አውቀህም ይሆን አላቅም የሆነ ነገር ተናግረሃን እሱም ነገር እኔም እንደ ስተት ነው የምቆጥረው። ሌሎችም ልጆች እያዩ ነበር እየሰሙ ነበር። የተወሰኑ ወጣቶች ቃሚ ሆኑ ማለት ያንድ አካባቢ ሰው ቃሚ ሆነ ማለት አይደለም። ምን ሆነ? አንተ ቆይ አንዴ አይ አስረጅኝ አልሰማሁት። የደሴ ወጣት እኛ ነበርን እየገባን ስናነቃው የነበረው ስትል አጠቃላይ የቤት አማራ ወጣት ቃሚ ሆነ ማለት አይደለም። የዚህ እኔ ደሴ እኮ ነው የምልሽ እኮ ነው አይደለም እኮ ደሴ ስትዩ ነበርሽ በቦታው ላይ ነበር ቦታው ላይ ነበር እየሰማሁ ቁጭ ነው ቦታው ላይ ነበርሽ ወይ? እዛ ጋኛ ስንሰራ ደሴ ብለህ ስትናገር የተወሰነ ወጣት ነው እንጂ በዛ ሰዓት ማን እንደታገለ የኛም ቤተሰቦቻችን እዛ ላይ እኮ አሉ። እባክሽ እየጠየኩሽ ነው። አንዴ ሐሳቤን ልጨርስና አይደለም ኖ ስተት ነው እየተናገርሻለሽ። እኔ አልቀሰቀስክም እያልሽ ነው። አልቀሰቀሳችሁም እያልሽ ነው። አልቀሰቀስክም እያልኩ ሳይሆን የኛም ወንድሞች ቀስቃሽም ነበሩ እንዳለ እኮ እየነገርኩ ነው። ማን ነበረ ቀስቃሹ? እስቲ ስማቸውን ጥሪልኝ። ለምን ስለምንተዋወቅ ስለማውቃቸው መኩ አንዴ ላውራና ታወራለህ። ችግር የለውም እኮ እና ግን ብቻዬን የቀሰቀስኩት ብያለሁ። ብቻህን የቀሰቀስኩት ስተቱ አላውቅም። ስተቱ ምን ላይ ስተቱ ምን እንደሆነ ልንገርክ። እነ ምሪ 100 ፋኖ እንኳን የላቸውም ማለት ነው። ኦ ማይ ጋድ ቆይ አንዴ ማሰልጠን አልቻሉም እያልክ ነበር አይደለም? እባክሽ እያሰለጠኑ የነበሩት 100 ፋኖ ነው ያልኩት። በዛ የዛን ጊዜ ሀይቅ ላይ የነበረው ካምፕ ውስጥ የነበረው ሰልጣኝ 100 ነው። የታጠቀ ደግሞ ሌላ አለ ጫካ ውስጥ። እባካችሁ የማይሆን ነገር ጫፍ ይዛችሁ የሆነ ስተት አገኘን ብላችሁ ባታወሩ መኩ የተናገርከውን እኮ ነው። አንድ ይሄንን ነው በቃ የተናገርኩት እኮ መሰልጠን ላይ ስለነበረው እኮ ስለመሰልጠን እኮ ልነግርህ እኮ ነው። አንዴ ሰማኝ። የሆነ አካባቢ የሆነ ነገር ልክ የሆነ አንተ ቅድም ስትናገር ወሎ ላይ ወጣቱ እንዳነቃ ነበር ስትናገር የነበረው መኩ። እና ነቅቷል ብለሽ ነው የምትነግሪኝ? አዋ እንዴ ትግሉን የጀመረው ማን ነው በዛ ሰዓት? እሺ ማን ነው የጀመረው? ንገሪኝ። አንዴ ወያኔ ሲያንበረከክ የነበረው የት አካባቢ ወጣት እንደሆነ ሁላችንም እናውቃለን እኮ። የት ነበር? አሁን እኮ በድንጋይ ነበር ሲገጥም የነበረው ወጣት። ደሴ ላይ ልነግርህ እችል ደሴ ላይ ልክ በደሴ ወሎ ጥያቄ ደሴ ላይ ነው ማስበው። አይ እኔ ስለ ወሎ አላወራውም። ወልዲያ እኮ ምን እንደተደረገና ፕሊዝ እነ ምሬን ስጠቅስ እኮ እነ ምሬ ሲያሰለጥኑ የነበሩት የዛን ሰዓት እኮ የወሎ አይደለም። ይኸውልሽ አይደለም አንዴ ስማይ መጀመሪያ ሐሳብ እኔ አልሰማሽም። እንደዚህ አይነት ነገር በጣም ነው የሚያስጠላኝ፣ የማይሆን ነገር ስታወሪ። እኔ አወራው ስለ ደሴ ከተማ ነው እየተናገራችሁ ነው ያለው። እባክሽ እኔ አወራው ስለ ደሴ ወጣት እኮ እኛም እናውቃለን እኮ እና እባክሽ አታውቂም። ደሴ ላይ ድንጋይ ወረወረ የለም ፕሊዝ። በዛ ሰዓት ወያኔ ገና ደሴ አልገባች። እኔ የማወራው ጊዜ ኦኬ። ያወራው ደግሞ ትክክል ነው። አንቺ አሁን ወሎ ብለሽ መጣሽ። እኔ እንደዛ አልወጣኝ። ወሎ ብለህ ስለተናገርክ ነው ቅድም
ወሎ ላይ ደሴ ከተማ እባክሽ፣ ወሎ ላይ ደሴ ከተማ የት አካባቢ ነው? ይኸውልህ ጥሩ ነገሩ እያለ መጥፎውን ነገር ለማሳወቅ ነው የምትፈልጉት። መውጣት ትችላለሁ፣ ችግር የለም። ውጪ በነገራችን ላይ ደሴ ከተማ ነው እንጂ ያለው ኢንጄኔራል ቤት አማራም አላለም። በዛ ልክም መረዳት አይደለም እንዲሁ በቃ አለ አይደለም። ፎሎል ፍለጋ አንተ ላይ የሆነ ነገር ፈላጊዎች አሉ። ላስረዳት እንኳን እየሞከርከው እንደዛ ማለት ነው ብላ እንኳን ማቆም አልፈለገች። አየህ እኔ ወሎ ሙሉ አልወጣኝም። እኔ ያረጋግጥኩም ወሎ ሙሉ ነው ያልኩት፣ ክሊር ነው። ወሎ ደሴ ከተማ ላይ ወጣቱን ልንቀሰቅስ እንኳን ፈልገን ቦታውን ልጠቅሻለሁ የት ጋ እንኳን እንዳሉ እኔ ከየቤቱ እየጎተትኩ ሰው አላወጣውም። የቀሰቀስናቸው ቦታዎች የታወቁ ናቸው። ኧረ ሰምተናል። በቀበሌ አዳራሾች ክሊር እኮ የሆነ ቃል ነው የተናገረው። ልጨርስልህ። አሁንም ታች ያሉት እንዳይሳሳቱ ነው። እሷ እኔን ከወሎች ጋር ማቀሳሰር ስፈልጋ ስለሆነ ላስረዳ በደምብ። እኔ ተናገርኩት አንደኛ ወሎ ነው። ወሎ ደሴ ላይ ነው። ኦኬ የቀሰቀስነው እዛ ነው። በተግባርም የታየ ነው። አንድ በየቀበሌው እየተዞረ መጀመሪያ በማይክ ተቀሰቀሰ። ከዛ በየቀበሌው ተሰበሰቡ። በየአዳራሹ እየሄድን ቀሰቀሰ። ከዛ በኋላ ግን ከዛ በፊት በማይክ እየተናገርን እዚህ እኮ አይደለም ወጣቱ ያለው እንደዚህ አይነት ቦታ ነው ተብለን ወደ ኬላ ሄድን። አካባቢውን አላውቀውም፣ ሰው ነው የሚመራን የነበረው እና እንደዚህ ቁጭ ብለው እንኳን ተሰብስበው ዱዓ ምናምን እያደረግን ነው ምናምን እያሉ ያስወጣናቸው ሰዎች አሉ ከውስጥ። ይሄንን መናገሬ ለምን እንዳመማት አላውቅም። ለዛን ጊዜ እኮ አብዛኛውን ሸዋንና ወሎን አስቀምጠውት ነበረ ምንም ነገር እንዳይንቀሳቀስ ህዋቶች። ሼክ ሁሴን ያድናችሁ አይደል ያላችሁ እንትና የሰራውን ስራ ስለሚያውቅ ነው። ምን ለማለት ነው? እና እባካችሁ የምታረጉትን ነገር ለመቃወም ከመቸኮል ይልቅ አስረዳን ማለት ይሻላል። እና ልክ አይደለሽም ማለት እኔ የማከብርሽ ልጅ ነች፣ ግን በዚህ ደረጃ ትመጫለሽ ብዬ አላሰብኩም። በጣም ነውር ነው። ቀጥል ዛሬ ማውራት ፈልገን መሰለኝ። አይ ቅድም ሲል ነበር። ሁለት ደቂቃ አይ ቅድም እኔ ላሳያችሁ ነው። ቅድም ሲል ነበር የለም የሚለው ይኸውልህ እዚህ ጋር ኦሮሞ፣ አማራ፣ ትግሬ ነው የሚለው። ሶስተኛ ላይ እኔም እኮ አሳይቻለሁ። ይሄ ፌዴሬሽን ምክር ቤት ነው። ይሄ የፌዴሬሽን ምክር ቤት ያወጣው ሰንጠረዥ 3 ላይ ሄዳችሁ ፌዴሬሽን ምክር ቤት ስንትኛው መሰላችሁ? ገጽ 8 ላይ ነው የምታገኙ። የፌዴሬሽን ምክር ቤት ነው። ያው እዚህ ጋር እንዳለ እንትን ብሎታል። ትግሬ፣ ጉራጌ፣ ግልጽ ነው፣ ሲዳማ፣ ወላይታ ምናምን ብሎ አለና እሱን ላሳያቸው ብዬ ነው። ብዙም ደቂቃ አላወራም፣ ግን ሪሊ መሰረታዊ በሆኑ ነገሮች ነካ እየለለፈ ነው። ቴንኪው ስለፈቀዳችሁልኝ በጣም ነው የማመሰግነው። በመጀመሪያ ደረጃ አይ ቲንክ ሁለት ነገሮች መጠቆም ያለባቸው ነገሮች ብዬ የማስባቸው ወደዛ ከመግባቴ በፊት የኦነጉ ሰውዬ የተናገረው ቬሪ ሲምፕል። በቀዳማዊ አጼ ዳዊት በግራኝ መሐመድ እና በአጼ ዳዊት በነበረው ጦርነት ሁለቱ ሲዳከሙ የአዋሽ ወንዝን ተከትለው መጥተው መውረራቸውን ማመን መቻል አለባቸው። ይህ ነው ላይክ ግልጽ የሆነ ታሪክ ስለሆነ በዛ መተማመን ነው እና ምን ተፈጸመ የሚለው በአጀንዳ ደረጃ ሊወራበት የሚችል ነው። ታሪክን አጣቅሶ ማውራት ይቻላል። ማጨናበር የሚቻልበት ዘመን አይደለም ያለው። ያ ነው ትርክቱ። የአዋሽ ወንዝ ተፋሰስን ማጥናት ነው። በሁለተኛ ደረጃ ትንሽ ብዙዎቹ ኢነርጂያቸውን ሲጨርሱ እያየሁ ነው። አንዳንዶቹ በተጠመቁበት ልክ ስለሚያወሩ እናንተን ይረዳሉ የሚል ግንዛቤ የለም። እናንተ እያንዳንዳችሁ የግል የፖለቲካ ኤክስፔሪንስ አላችሁ። ብዙ ኢኒሼቲቭ ከፍላችኋል። በፌስቡክ ጀምሮ ድሮ ጀምሮ ማቀህ ነው። ለምሳሌ ሳሚ ሁላችሁም ያ የትግል ጉዞ ብዙ አቅጣጫዎችን አስተምሯችኋል ብዬ አስባለሁ። ስለዚህ ጉልበታችሁን የት ጋር እያበከናችሁት እንደሆነ ግን ብዥታ አለብኝ። አንደኛ የተጠመቁት ሰዎች የፖለቲካ ግንዛቤያቸው በጣም የወረደና የቀጨጨ ነው። ትግሬ ሲል ማህበረሰቡን መሆኑ፣ ትግራይ ሲል ደግሞ የክልሉ ስም መሆኑን እንኳን ለይተው ማወቅ ያልተቻሉ፣ ነገር ግን ሳይወዱ በግድ ትግራዊ በሉን በአገር ስም ጥሩን ብለው የተጠመቁ ልጆች ሲናገሩ ኦሮሚያ ክልል ነው ኦሮሞ ህዝብ ነው ብለው ያምኑና
ያን ካልጨመርክላቸው የሚያኮርፉ በጣም የሚያስቅ ግልጽ የሆነ የተጻፈ የተቀመጠ ነገር ነው። ትግራይ ሲባል እንደ ብሔረሰብ ነው የሚወሰደው። ትግራይ ሲሆን ክልሉን ነው የሚጠቅሰው። ክልሉ እንዲና ያደርገን ሀገራዊ ያደርገነዋል ካሉ ያው አባቶቻቸው የሚሰሩበት ነው፣ እነሱም እየሰሩበት ያለ ሀቅ ስለሆነ ችግር የለውም። የፈለጉትን መግዛት ይችላሉ። ወደ ሀሳቤ ልግባ። ግን አንድ መሰረታዊ የአማራ ትግል አቅጣጫ ማስቤዙን የማህበረሰቡን ፍላጎት ይህ ትግል ሲጀምር ንጹህ የሆነ ማንንም እንደ ሌሎቹ ማኒፌስቶ ቀርጾ ማህበረሰብን ጠላ አድርጎ ሮድማፕ ይዞ የመጣ ትግል አይደለም። ንጹህ የሆነ የህዝብ ትግል ነው። የህዝብ ጥያቄ ነው። ያ ንጹህ ትግል ደግሞ በ130 ሚሊዮን ህዝብ ውስጥ ልብ ውስጥ ራሱ ተጽፏል። በነገራችን ላይ ከራሱ ከአማራው አልፎ ብዙ ተስፋ የተጣለበት መላ ኢትዮጵያኖችም ተስፋ የሚጥሉበት የስማቸው ማጣቀሻ እና የመበሻሸቂያ ነገር እንኳን ሲጫወቱ ከሰሜንም ይሁን ከደቡብ እንዴ እኔ እኮ የፋኖ ልጅ ነኝ እስከ ማለት የተደረሰበት ያን ያህል ፖለቲካው የአማራ ትግል መገፋቱ ብቻ ሳይሆን ይዞት የተነሳው ጥያቄ እንደ ሀገር አብረን መኖር መቀጠል አለብን። ሀገራችን መቀጠል ካለባት ደግሞ እንደ ሁለተኛ ዜጋ የሚደረገው አቢዩዝ መቆም አለበት ብሎ በግልጽ የመጣ ትግል ነው። ስለዚህ በዛ ልክ ፖለቲካው መሰራት ካለበት ስሌታችን ነው የምናየው። አንደኛ ኢነርጂ ማስጨርስ ነገር እኮ በጣም ግልጽ ይሆናል። ለምሳሌ ኦነግን ብትወስደው ባሮ ቶምሳ፣ አብሳ ገደማ፣ ጃራ አባገዳ እና ሌንጮ ለታ የመሰረቱት የአርባ ጉጉ ወንጀል ልጆቻቸው ከፈጸሙት ከወለጋው ጭፍጨፋና በዶዘር ከቀበረው ከቤኒሻንጉል ወንጀል አንድ ነው። በትስስር ደረጃ በአመለካከት ደረጃ የፖለቲካ አመራር ስልጣን ደረጃ ልዩነታቸው ይኖር እንጂ ሀገር የመስራትን የአማራ ያላቸውን አቋም ጠልነታቸውን ሌንጮ ለታን አይተህ ከጃዋር ወይም ደግሞ ከስቃይል ጋዲሳ ከሌሎችም መለየት ከባድ ነው። ያ ከሆነ ደግሞ ይሄ እነ ባሮ ቶምሳ የመሰረቱትና እነ ሌንጮ ለታ የመሰረቱትኝ አሁን ላይ እነ ጃራ አባገዳ የመሰረቱት ኦነግ የመንግስቱ አማካሪዎች አይደሉም ወይ ያልሞቱት? እነ ሌንጮ ለታ አሉ፣ የእነሱ ትሩፋቶች አሉ። ቶፕ አማካሪዎቹ እነሱ ናቸው። በዚህና በጃልማሮ በኩል ምንም ብዥታ የለውም። ፍላጎታቸው እንደውም ይብሳል። አገር መሆናቸውን የፖለቲካ ስሪታቸውን ሸፕ አድርገው ሰርተው የጨረሱ ናቸው። ወደ ህወሓትና የህወሓት ልጆች ጋር ስመጣ እንዴ እነ አቦይ ስብሃት በ1967 አካባቢ እና እስከ 1975 ሲመሰርቱት በስሩ ያሏቸው እየገቡ የሚናገሩት ልጆችና በአቦይ ስብሃት ምንም ብዥታ የለም። በነገራችን ምንም በአቋም ደረጃ በመሬት ፍላጎታቸው አገርን በመመስረት ያላቸው ክሊር ቀይ መስመራቸው ምንም ብዥታ የለም። ብዥታ የሆነው ምንድነው? ያልተሰራው የአማራ ትግል፣ የአማራ ብሔርተኝነት ያልተሰራው የቤት ስራውን ጠንቅቆ ሰርቶ ያልጨረሰም። ሉክ ድርጅት ሲመሰረት በመጀመሪያ የውስጥ ችግርህንና ግልጽ የሆነ የማታገያ ሮድ ማፕህን ይዘህ ነው ህዝብህን የምታታግለው። ራስህን የምትሸጠው በዛ ልክ ነው። እነዚህ ሁለት ኦነግና ህወሓት ያለባቸውን ወንጀልና የፖለቲካ ስሌታቸውን ስደመድም የመናበብና የመመጋገብ መጨረሻም አገር የመሆን ስሌታቸው ነው የሚመጣው ካልኩሌት ስትሰራው። አገር ለመሆን ከሚሰራ ገንጣይ አካል ጋር ንጹህን የአማራ ትግል ወስደህ ስደበልቅ በመላው ኢትዮጵያዊ ስፔሻሊ ደግሞ በአማራ ህዝብ በንጹህ ልብ የተጻፈን ትግል ንጹህ የሆነን ትግል
መርዝ ጨምረሃል ነው። ሪሊ ያስ ከሆነ ደግሞ በአደረጃጀቱ በጋራ በሮድማፕ ተስማምተው ማህበረሰቡን አወያይተው እንዳደረጃጀት አቅም ኖሯቸው ስራቸውን ለቅመው ሰርተው ጨርሰው ነው ወይም ስትል የፍላጎቶች ስታየው በግለሰብ ደረጃ በተናጥል የሚሄዱ በግለሰቦች ፍላጎት ብቻ የሚያጠነጥን ባክግራውንዳቸውን ደግሞ ብንፈትሽ ብዙ የሚመዘዝ ነገር ያለው ይህ ከሆነ ታዲያ በመጀመሪያ በእያንዳንዱ ያደረጃጀት የፍላጎትና የአቅጣጫ የትግል ስንጥቃትንም ምልክቶችን እያየን ነው አይደል? ስለዚህ እነዚህ ምልክቶችና እነዚህ ችግሮች እንዲቆሙ አሁን ያለው አደረጃጀት አቋም ካልያዘ ግልጽ የሆኑ የፖለቲካ ልዩነቶች፣ የአቋም ምልክቶች እያየን ነው። ለምሳሌ ምልክቶችን ብንወስድ ጎንደርና ሸዋ ያሉትን ምልክቶች ትንሽ ጠቀስ ጠቆም ላድርግ። አንደኛ ቤተ አማራ ሲባል ሁሉንም ማህበረሰብ ሳይሆን ይሄ ጽንዶ የሚባለውን በአብሶሉት የማይቀበል ማጆሪቲ ያለ ነገር ግን ደግሞ ራያ ራዩማና ትግሬንን ብሎ የሚያምን አሁን በዚህ በፕላትፎርሙ ላይ የሚልከሰከስ አውዱን አስፍቶ የሚንቀሳቀስ እንዳለ እንረዳለን። በሌላ በኩል ደግሞ ያለ የፖለቲካ ፍላጎት ያለውና የአማራን ትግል አቢዩዝ የሚያደርግ በሀብት ደረጃ ካለው የመንግስት ጋር ተጣምሮ የሚሰራ በስኮላርሺፕ የሚሆን ባገኘው ኦፖርቹኒቲ የወጣ 24 ሰዓት የኢኮኖሚ ችግር የሌለበት ፕላትፎርሙን የሚያቆሽሽ ኢንቮልቭ እያደረገ ያለ አንድ ነባራዊ ሀቅ አለ። በሁለተኛ ደረጃ የብልጽግና ልጆች ናቸው። እንግዲህ የኢህአዴግም ልጆችን በላቸው የብአዴንም ልጆች ነው። እነዚህ ትሩፋቶቹ አቢዩዝ ሲያደርጉ የመስመር ጥያቄ ብትጠይቃቸው ኦነስት ሆነው ሊመልሱልህ አይችሉም። ምክንያቱም ፓርት ኦፍ የሚሰሩበት ስራ ነው። አሁን ከፕላትፎርሙ ብሽሽቅ አልፎ ወደ መሬት የወረደውን አደረጃጀት ነው። ይሄ አስጊ ነው። አንደኛ ይህን ወንጀለኛ ቡድን ይሄን የኦነግ እና የህዋትን ወንጀለኛ ቡድን ወንድሞቻችን በፎቶ ስታያችሁ ምን ተሰማችሁ? በጣም እኮ ያስደነግጣል። ንጹህ ናቸው፣ የአማራን ትግል ያሻግራሉ ተብለው የተባሉት ወንድሞቻችን በፎቶ እንኳን ከዚህ ገዳይ ቡድን ጋር አብረው ሲቆሙ ምን ያህል የአማራን ትግልና የአማራን መከራ አሳልፈው እንደሸጡት ምን ያህል ማሳፋሪ እንደሆነም በግልጽ ያሳያል። በዚህ ማስቤዙን እንደሚያጣ ግልጽ ነው። የማህበረሰብ ድጋፉን ያጣል። ይሄ አካሄዱ ደግሞ ወደ አሰራር ይወርዳል፣ በአደረጃጀት ደረጃ ይወርዳል፣ ስንጥቃትን ይፈጥራል። ስንጥቃቶችንም እያየ ነው። ለምሳሌ ማጆሪቲ ሸዋ ያለው የፋኖ አደረጃጀት ኦነግም ሆነ ቲፒኤልኤፍ ህወሓት መርዘኛ መሆኑን አውቋል። ጎንደር 100% በማህበረሰብ ደረጃ ሾኪንግ ነው። ለምን? በተደረጉት ወንጀሎች ነው። ህወሓት ባይሆን ኑሮ ጥሩ ነበር። ጭና ላይ ምንድን ነው ያደረገችው? 16 6 7 8 ዓመት ያልሞሉ ህፃናቶችን ከቤተሰብ ውስጥ ደፍራ የበላበትን ተጸዳድቶ የሄደን አካል በምን መልኩ ነው ልታሳምነው የምትችለው? በሁለተኛ ደረጃ ከማይካድራ እስከ ሸዋ ድረስ ገብተው የፈጸሙት መነኩሴ የሚደፍር የሰው ተፈጥሮ የጎደላቸው ስነ ልቦናቸው በዛ ልክ ርቆ የሄደን የፖለቲካ ድርድር የፖለቲካ ቃላትም እኮ አስፈልገው ጀስቲስ ቢኖር በህግ ሊጠየቁ የሚገቡ ከሆነስ ደግሞ አሁን የኛ ወንድሞች አብረን እንሰራለን ሲሉ እንኳን ምንድነው ፍሪዝ ያደረጉት ብለህ ብትጠይቃቸው መልስ የላቸውም። ያን ይቅርታ ጠይቀዋል። በወልቃይት በራያ ያላቸው ፍላጎት ይታወቃል። ያን ይቅርታ ጠይቀዋል። ያን እውቅና ሰጥተዋል። ኦነግ ምን ያህል ፍላጎት እንዳለው ባለፈው ወርም አይተናል። ሸዋ ላይ ገብቶ የሰራውን ወንጀል አሁን እንደሚሰራ ይታወቃል። የኦነግ መነሻው መጀመሪያ እንደጠቀስኩት ነው። ስሌታቸው አንድ የፖለቲካ ስሌታቸው ካልሆነ በአሚን የአመራር ቦታቸው ፖዚሽናቸው ካልሆነ ፍላጎታቸው ግልጽ ነው። ያን ድሮፕ አድርገዋል፣ አውርደዋል፣ አቆመዋል፣ መስመር አስቀምጠዋል። ዜር ነቲንግ ዝም ብለህ ዘለህ ጥልቅ የኩታራ ፖለቲካ የልጅ ፖለቲካ መጫወቻ። ጎንደር እንደ ህዝብ ተጽዕኖ ሲያደርግ አደረጃጀቱ አቋም መንግስት ተደርጓል። የግድ ነው፣ ይደረጋል። በነገራችን ላይ ብልጽግናን ለመደገፍ ህወሓትን መጥላት የለብህም። ህወሓትን ለመደገፍ ብልጽግናን መደገፍ ወይም መጥላት የለብህም። ነገር ግን የአማራ ትግል አቅጣጫ አለ። በአቅጣጫ ሲጠየቅ የጎንደር ፋኖ አቋም ይዟል። ለምን? ህዝቡ ሾክ ነው ያደረገው የሄዱበት አቅጣጫ ትክክል ስላልሆነ። እነዚህ ምልክቶች ከመጡ በኋላ እስከ ትላንትና አይታችሁ ከሆነ እንግዲህ ሲነጋገሩበት የነበረው በጣም አስቂኝ የሆነ ኪዲሽ የሆነ ፖለቲካ ህዝብ ስንጥቃት ፈጥሮ ማህበረሰብ በማህበረሰብ ደረጃ በአቅጣጫ እየያዘ ማስቤዝህን እያጣህ
የማህበረሰብ ፖለቲካህን የህዝብን ፖለቲካ አሳልፈ እየሸጥክ ቆም ብሎ ጥበበኛ መሪ ማምጣት ሲቻል ዲናይንግ ነው ያየ ነው። በራያ በኩል ጦሩን አስጠግቶ ሲጠጋ አንደኛው ጥያቄ ምን ነበረ? አሁንም እንደተለመደው በራያ በኩል በወልቃይት በራያ በኩል የወሎን ህዝብ ባለፈው እየጨፈጨፉ እንደመጡት እየጨፈጨፉ ይምጡ ወይ ነው። ለምንስ በወልቃይት በኩል አልተባለም? የሚል የልጅ ፖለቲካ። በየትስ ቢመጡ አናርኪ የሚፈጠረው በአማራ ክልል አይደለም ወይ? ሁለተኛስ ባግራውንዳቸውን ብናይ ንዑስ ማንነታቸውን እያደራጁ ለ30 ዓመት አማራን እረፍት መንሰታቸው ይታወቃል። ላይክ አሁንም ማህበረሰቡ ማለት አይደለም። በአገው አደራጅተው ለዘመናት አማራን እረፍት ይነሳሉ። ወደፊት ደግሞ በመምጣት ባለበት ደግሞ በየመስሪያ ቤቱ ትክክለኛ አማራ ልጆች እውቀትና አካዳሚ ኖሯቸው ትክክለኛ ቦታ ሳይሰጣቸው ካፒቴን ሆነው እኮ ገበሬ ሆነዋል። ዶክተር ሆነው ገበሬ ሆነዋል። ፒኤችዲ ይዘው ኮብልስቶን አንጣፊ የሆኑ የአማራ ልጆች አሉ። በሌላ ክልል ሄደው እንዳይሰሩ እንደ ሁለተኛ ዜጋ ዘርና ፖለቲካ በሚሉ ወይም ቋንቋ በሚል ታግደዋል። በክልላቸው እንዳይሰሩ ንዑስ ማንነትና ተሸካሚ የሆነ የአማራ ልጅ ሆኖ ሆዳም የሆነ ይሄ አህያ ሚጫ ነው። በዛ መደላድል መምጣታቸው ይታወቃል። አናርኪ ለመፍጠር በተለያየ መልኩ በጎንደር ሞክረዋል። በተለያየ መልኩ ፖለቲካዎችን እያደራጁ ሞክረዋል። አሁን ያለፈውን ወር የነሱን የፖለቲካ እይታና አቋማቸውን ደግሞ ስታየው በየትኛውም ዓለም ላይ ያሉ ተሰባስበው ኤሊቶቻቸውን ነው አዋቂ ነው የሚባሉት ሀገር ለመስራት ኮንፈረንስ ይዘዋል። ሶ ማይካድ ሶ ክሊር ይሆን። በሁለተኛ ደረጃ በራያና ላሳጥረው መተኛት አለብኝ። ኦኬ መኩያ አሳጥረዋል፣ ጨርሻለሁ። ኤኒዌይ ሬድ ላይ ናቸው። ይህን ያህል ከታወቀ ሲምፕሊ ይህን ያህል ከታወቀ ይህን እሸከማለሁ ስትል የሚረዳና የሚገነዘብ ሰው ግን የለም ብሎ ዲናይ ማድረግ ስለማይቻል ጥበበኛና አዋቂ ፖለቲከኛ ካለ ያለው የአማራ ትግል ሸፕ መደረግ አለበት ብዬ ነው ማስበው። እንደ አቋም የተያዘ ነገር ግን ማስቤዝ ያሳጣል። ይህ ግልጽ ነው ለማለት ፈልጌ ነው። አመሰግናለሁ። ኦኬ ቴንክ ዩ። እስቲ ከሁለት አንዳችሁ እየዘጋችሁ ማን ይቅደም? እኔ ቶሎ ብዬ እንትን ልበልና እሺ ቀጥል። እንትን እያደረገ ስለሆነ አይ ብዙ ሰዓትም እንትን ብላ መተኛት አለብን እኮ። አይ ነው ይልመድብህ። እኔ ማክሲመም ፕሮባብሊ 2 ደቂቃ አልፈጅም። ግን ምንድነው በጣም ብዙ ሰው አንደርስታንድ ያላደረገው ነገር አለ ብዬ የማስበው ማለት አሁን ምንድነው ኦፍኮርስ የተወሰኑ አመራሮች እዛ ውስጥ ሞስትሊ ከቲፒኤልኤፍ ጋር በጣም ተቀራርበው ሊሆን ይችላል። ንድና የምናደርገው ነገር አይደለም። ግን ምንድነው ሌሎቹ አመራሮች ምንድነው ከዚህ በኋላ ምንድነው ማድረግ ያለባቸው? ሌሎቹ አመራሮች መውጣት የለባቸውም ወይ? ይሄ አንደኛ መውጣት የለባቸውም። ከዚህ እዚያ ደረጃጀት ውስጥ ሆኖ ከህወሓት ጋር አልሰራውም ማለት ይቻላል ወይ? እዚያ ደረጃጀት ቁጭ ብለህ ከህወሓት መሳሪያና ትጥቅ እየተቀበልክ ምን እያልክ ከህወሓት ጋር አልሰራውም ማለት ይቻላል ወይ? ይህን ነው መነጋገር ያለባቸው። ሁለተኛ እነዚህ ፋኖ ውስጥ ያሉ አባላቶች በጀነሳይድ ልክ ህወሓት እንደሚከሰው ቢከስ ህወሓት አሁን ወንጀሏን አጠራች። ልክ ደሞመንት ህወሓትና ኦነግ ከነሱ ጋር ሲሰሩ ወንጀላቸውን ያጠሩት ሰው ወንጀላቸውን የሚጠሩት ከሆነ የነሱ ወንጀል እዚህ አሁን አፋብን ውስጥ መግባት አለበት ብለን የሆነ ማይክ ያስተጋባል። መኩ እኔ ብዙ ምን ትስለማለት የማን ነው የኔ? ያው ያስተጋባል። ኧረ አያስተጋባም። አንተ ጋር ነው ያስተጋባ። እሺ ሚት ላድርግልህ እንትን ያስተጋባል። ስለዚህ ምንድነው መጠየቅ ያለብን አሁን ህወሓትና ኦነግ እንግዲህ ሁላችንም ለስንት ዓመት ሙሉ ስንሰራ የነበረው ጀነሳይድ የአማራ ህዝብ ላይ ጨፍጭፈዋል ነው አርገዋል። በጀነሳይድ ተጠያቂ ናቸው። ከነዚህ ጀነሳይድ ጋር ምንሰራ ከሆነ ዳስሚስ ምንድነው ዋሻፕ አድርጉ ማለት ነው። እነሱ አሁን ጀነሳይድ ብላ መቼም ከነሱ ጋር አንድ ላይ ጀነሳይድ ከፈጸመብህ ቡድን በተለይ መሪዎቹ ጋር አንድ ላይ አትቀመጥ። ስለዚህ አሁን እያንዳንዱን ወንጀል አሁን ለሁሉም ማቀበል አለብን ማለት ነው። የጎንደር ፋኖ የሚሰራ ከሆነ ማይካድራ የጨፍጫፊው አንደኛው እዛ ውስጥ ያሉ አፋብን ውስጥ ያሉ አደረጃጀት አንድ ነው። ግልጽ ነው። አሁን የጎንደሩ እዚህ ውስጥ ቁጭ ብሎ ሳይወጣ እኔ ያልሰራ የሚባል ነገር የለም። የማይሰራ ከሆነ ድርጅቱ እየሰራ ነው ያለው፣ መሪው እዛ ነው ያለው፣ መውጣት ነው ያለበት።
የማይወጣ ግን ከሆነ የማይካድራ ጨፍጫፊ አፋብን ውስጥ ያለው ሀብቴ ተጠያቂ ይሆናል ማለት ነው። ጭና ላይ ለተጨፈጨፉት እዛ ውስጥ ያሉት ሙሉ አደረጃጀቱ ተጠያቂ ይሆናል። የጎንደር አደረጃጀት ይሄ አንድ። ሁለተኛ ሸዋጋ ነው። እሸቴ ሞገስ ምናምን እየተባለ የሚሰራው ፖለቲካውን ግልጽ መምጣት አለበት። ገዳዩ ነበር። ከገዳዩ ጋር አንድ ላይ የምሰራ ከሆነ የምን አባትና ልጅ ሞቱ ብለህ የምን ፖለቲካ ልሰራ? አጣዬ ላይ ቤት ነደደ መተህ እዚህ እንትን ላይ ምንድን ነው የሚባለው ደራ ላይ ህዝብ ተጨፈጨፈ ምናምን ብለህ ፖለቲካ መስራት አትችልም። ከጨፍጫፊው ጋር አንድ ላይ እየሰራ ማን ነው የምትታገለው? ይሄ አንደኛ። ስለዚህ አሁን ሁሉም ሰው ወሎ ጋም ከሚሴ ላይ ለተደረገው ነገር፣ ሌሎች ቦታዎች ለተደረገው ነገር፣ ወሎ ላይ ለወደመው ቲዲኤፍ የሚባለው ሰራዊት መጥቶ ላወደመው ነገር እነ መሬ ተጠያቂ ነው። መከታው ደራ ላይ እና ቢካዝ በጎጥ ስለመጡ መከታው ደራ ላይ ሁሉን ነገር ያደረገው ላይ ተጠያቂ ሆነ። ቢካዝ ተጠያቂ መስፈን ስላለበት። ስለዚህ እሸቴ ሞገስ ምናምን ተብሎ የተሰራ ፖለቲካ ግልጽ ውሸት ነበር ወይ እኛ እውነት ነው ብለን ነው ምናምነው። ዳስሚስ እነ መከታ ያምኑበታሉ ወይ? እነ ደሳለኝ ሲያሰብ ሸዋ የሚባለው ልጅ ያምኑበታሉ በዛ ታሪክ። ቢካዝ ኤንድ ኦፍ ዴይ ሰውየው ቢግ ፊገር ነው። ከሞተ በኋላ በጣም ፕሮፓጋንዳ የተሰራ ነው። ስለዚህ ያንን ሰው መስዋዕትነት ያስከፈሉት እስከነ ልጁ ያስከፈሉትን ግለሰብ አምጥተህ አይ ከነሱ ጋር መስዋዕትነት ካስከፈሉት ኃይል ጋር አብረህ የምትሰራ ከሆነ በጀነሳይድ ተጠያቂ ነው የምትሆነው። ጎጃም ጋርም እንደዛ መተከል ላይ ሆድ ሲተረትረ የነበረውና ኩላሊት ከሰው እንትን ውስጥ ሲያወጣ የነበረው ቡድን፣ ብልት ሲቆርጥ የነበረው ቡድን የጉምዝ ታጣቂ ጋር እየሰራህ ጀነሳይድ ይሄንን ባይዘዌ ሁሉም ቦታ ላይ የተደረገው ቦታ ላይ እንዳለ ጀነሳይድ ዋይፕ አውት የሚያደርገው ባይዘዌ ላይ። ከዚህ በኋላ ለምንድን ነው ጀነሳይድ ብለን ህዋትና ኦነግን የምንጠይቀው? እኛ እነሱ እኮ መጠይቃቸው የምጠይቀው እነ ምሬን ቢካዝ ከፈጻሚው ጋር አንድ ላይ እየሰሩ ስለሆነ መጀመሪያ እነሱ ላይ ነው ጠይቄ መጣ። ይህንን ሪያሊቲ መጋፈጣል። ሌላው ከዚህ በኋላ አፋብን ውስጥ ያሉት ወታደሮች ቢሞቱ መስዋዕትነት ከዚህ በኋላ በጣም ብዙ ወታደሮች መሞታቸው የማይቀረው ባይዘ ከዚህ በኋላ ሲሞቱ እነዛ ወታደሮች እንደ ጀግና መታወስ አለባቸው ወይ? ቢካዝ ይገደላሉ። ሞቱ ነው የሚለው እኔ መስዋዕትነት አለ። መስዋዕትነት አላማ ሲኖረው ነው። ይሄ ሞቱ ነው ይባል። ከዚህ በኋላ የሚሞቱት ፋኖዎች ለአማራ መስዋዕት ሆነዋል የሚባል ፕሮፓጋንዳ መሰራት አለበት ወይ እነሱ ላይ? ቢካዝ አሁን ለህዋት እየታገሉ ከሆነ እና እነዚህ ኃይሎች ደግሞ መጥተው መጨረሻ ላይ ቢሞቱ ለአማራ ሞትን ብለው እዚህ መጥተው ፕሮፓጋንዳ መሰራት አለበት እነሱ ለሚለው እሱን ራሱን የቻለ ጥያቄ። ከዚህ በኋላ ባይዘው አማራ ጥያቄዎች መጠየቅ አለበት። ህዝቡስ ምን ማድረግ አለበት? ከዚህ በኋላ አሁን ጎንደር ራሱን አውጥቷል። እዛ ጋር የወሎ አካባቢ ያለው አፋብን ወደ እኛ ያምጡልን እያለን ያለው ጦርነቱ ኦኬ። እንደውም ባይዘው እዚህ ወደ ወሎ ጋር እየመጣ ነው ጦርነቱ እያሉ ያሉት ባይዘው የጎንደር ልጆች በጣም ምስኪኖች ናቸው። ባይዘው ለወሎም እየጮሁ ነው። ወሎ ጋር ያለው አፋብን ግን አምጡ እያለ እየጮሁ ወደ ራሱ ለማምጣት እየሞከረ አንዳቸውም ሲቃወሙ እያየን አይደለም ያለው። የተወሰነ ግለሰቦች ናቸው እየተቃወሙ ያለው። አሁን ይሄ ጥያቄ ያስነሳል ባይዘው። ስለዚህ ይሄ ቡድን ጦርነቱን ይፈልጉዋሉ የሚለው እሱን ራሱ ይቻላል። ሌላው ያውላችሁ ጋይስ አሁን እንደመጨረሻ አፋብን የህልውና ነው ሲል ትክክል ነው። የህልውና ነው ለአፋብን ባይዘው። አሁን የምናረገው ከህወሓት ጋር አንድነት የምንፈጥረው የህልውና ነው ሲል ትክክል ናቸው። ለአፋብን የህልውና ነው ባይዘው። አብዛኛው አፋብን ውስጥ ያለው ወታደር ሳምሃው ኢትዮጵያ ብትፈርስ ለሱ ይጠቅመዋል። ኢትዮጵያ ካልፈረሰች ግን ሰርቫይቭ አድርጎ ሳምሃው ይሄ ቡድን ወደ ቤቱ መምጣት እንደማይችል ያውቃል። ሁሉም ሰው ሟች እንደሆነ ያውቃል። ቢካዝ ለምን ከዚህ በፊት ሰው ገለዋል፣ ሰው ጨፍጭፏል። ከዚህ በፊት አብዛኞቹ ኃይሎች የጨፈጨፉ ኃይሎች አሉ። እነዛ ኃይሎች ወደ ቤት ግቡ ትሏቸው አይገቡላችሁ የፈለገ ነገር ወይንም እንትን ብልብል። ስለዚህ ለእነሱ የህልውና ጉዳይ ነው። ሰርቫይቭ ያለማድረግና የማድረግ ጉዳይ ነው። ሰርቫይቭ ያለማድረግና ያለማድረግ ጉዳይ። ስለዚህ በሚችሉት አቅም የሚሰሩት ፕሮፓጋንዳ ምንድን ነው? አሁን እኛ እየሞትን ከዚህ በኋላ ለምን ሞት ትፈልጋለህ ታዲያ? እሺ ጓደኞች መስዋዕት ሆኑ፣ ጓደኞች መስዋዕት ቢሆኑ አንደርስታንድ። አሁን ለአማራ ብለው ነው ምናምን፣ አንተ ግን ለህወሓት ነው መስዋዕትነት እየሆነ። ስለዚህ አሁን ከዚህ በኋላ ግልጽ መደረግ አለበት። ለእኛ አይደለም ህልውናው፣ ለእነሱ ነው ህልውናው። ሳማው ይሄ አገዛዝ ብቻ ነው ጠላታችን። ይሄ አገዛዝ እነሱ በእነሱ አስተሳሰብ ይሄ አገዛዝ ይወድቃል። ከወደቀ በኋላ እንትን ያደርጋል። ምንድን ነው የሚባለው? 4 ኪሎ እንገባለን። 4 ኪሎ ከገባን በኋላ በቃ አንተ
የሆነ ስልጣን ተባብለው ተመዳድበው በቃ ስልጣን በስልጣን ሊያደርጉት ነው የፈለጉት እነሱ። ያ ነው ጭንቅላታቸው ውስጥ ያለው ባይዙ። ሪያሊቲ ያንን በሚደረግበት ፕሮሰስ ውስጥ ሞት እንዳለ አያውቁ። ስለዚህ ይሄ ሁላ ማህበረሰብ ገብረን ይሄ ሁላ ወጣቶች ገብረን የሚል ከሆነ ከዚህ በኋላ ምን ገብራለን? ከዚህ በኋላም ስንት ወጣት ነው ምን ገብረው? ዓላማ ይዞ መሆን አለበት። ትግል ዓላማ የሌለው ትግል የትም የሚደርስ አይደለም። ስለዚህ ዓላማ እናስቀድም መጀመሪያ። ትግል ዝም ብሎ 4 ኪሎ እንግባ ብቻ እሱ ትግል አይደለም። ዓላማው ምንድን ነው? 4 ኪሎ ከገባ በኋላ ምን መደረግ አለብን ምናምን የሚለውን 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 ካያጁ አፋብንን የሚደግፉት በጣም ጥቂት አሁን ከእያንዳንዱ ቦታው ለምሳሌ ጎንደር ጋር ፕሮባብሊ 2-3 ልጆች እዚህ ያሉት ማቃቸው ሩቅ መሄድ የለባቸው። ፌስቡክ ላይ ስድብ ነው እንዳለ ፌስቡክ ላይ እየተሰደቡ ነው ያለው። ወሎ ላይ ማክሲመም 15-20 በጣም ብዙ ከተባሉ እነሱም የአገው ድብልቅ በብዛት የአንድ ሰፈር የቆቦ ልጆች ናቸው። ጎጃም ጋርም የተወሰኑ እዛው እርስ በርስ ምስራቅና ምዕራብ ላይ ናቸው ያሉት። እንኳን አንድ ቢሆን ሸዋ ጋር ነው የማላውቀው፣ ግልጽ የሆነ ሸዋን አላውቀውም ስንት ፐርሰንቱ እንደሚደግፍ ዝም ስለሚል። አብዛኞቹ ቦታዎች ላይ ግን ይህን ነገር እየደግፉት አይደለም። እንዳለ ከጨዋታ ውጭ አውጥተ ነው። ከዚህ በላይ ማውጣት አለበት። ሁሉም ሰው እንዲቃወም መደረግ አለበት። አሁን ኤሊቶች አማራ ፖለቲካ ውስጥ ያሉ ኤሊቶች እየወጡ ይህንን ቡድን እያወገዙት ነው ያሉት። ባይዘ ከአማራ ፖለቲካ ውስጥ ሬሌቫንት እያደረግ ነው። እኔ አሁን መጥቶ ይሄ ያልሆነ ነገር ምናምን ያደርጋል ብዬ አይደለም። ጦርነት ግን አማራ ክልል ውስጥ እኔ አሁን የምፈራው ይሄ አፋብንን አይደለም። አፋብን ማክሲመም ከበዛ 10,000 15,000 20,000 በጣም ከበዛ 20,000 ነው። እነሱ አይደለም ወይድማ እኔ የኤርትራ ወታደርና የትግሬ ወታደር የእነሱን ልብስ ለብሰው ወሎ ውስጥ እንዳይገቡ ነው የምፈራው እንጂ አፋብን አይደለም የሚያስፈራኝ። አፋብን አቅም የለውም እንኳን አይደለም ሊዋጋ። አሁን ካየ እርግጠኛ ነኝ መቼም ይሄንን ታውቃለህ። ልክ መከላከያ መጣ ሲባል ጫካ ውስጥ ነው የሚገቡት። አምና ወሪደን ተዋክቶ ምናምን አሁን ውስጣቸው የመዋጋት ስሜት የላቸው አብዛኞቹ፣ የመዋጋት ሞራልም የላቸው። ዋናው እኔ የምፈራው ምንድን ነው የህወሓት ሰራዊት የፋኖን ልብስ ለብሶ አማራ ክልል ውስጥ እንዳይገባ። ስለዚህ ይሄንን ነው መፍራት ያለብን እንጂ እኔ አፋብን የሚባለው አሁን ለምሳሌ እዚህ ያሉት አሁን ትንግርቱ ምናምን ይሄ እንቅርቱ ነው የምለው፣ እንቅርቱ ነው ስሙ። እኔ እንቅርቱ ሰናይት ምናምን እኔ አምና ወሬድ እነሱ አቅም አላቸው ብዬ መሬት ላይ ተጽዕኖ መፍጠር ይችላሉ ከዚህ በኋላ ብዬ አላስብም። ግን ምንድነው የኤርትራ ወታደርና የትግራይ ወታደር ልብስ ተመሳስሎ ግን ከገባ ግን ብዙ ነገር ሊያደርግ ይችላል። ስለዚህ በዛ ልክ መታየት አለበት ብዬ ነው ማስበው። ግን ዛሬ በጣም ዲባንክ ተደርጓል። ሊታሰብ የተደረገው ፖለቲካ ብዙ ሰው እየተቃወመ ነው ያለ። በተለይ ወሎ ጋር የተወሰኑ ቢሆን እየተቃወመ ነው። ከዚህ በኋላ ሞር እየተቃወመ ይወጣል። ጎንደር ጋር ኦልሬዲ ከጨዋታ ውጭ አውጥተናል። ሸዋም ያው ጦርነቱ ሲመጣ በስነስርዓት ስፔሻሊ ይሄ የኦነግ ነገር ሸዋ ጋር አሁን ለምሳሌ ስለ ህወሓት ብትነግረው ለእንትን ኦነግ ግን አቅራቢያው አጣየን ሲያወድም ያውቀዋል ኦነግ የጀመሩትም ትግል በዛ ስለሆነ በዚህ በኩል መጥቶ ደራን ሲጨፈጭፍ ያውቀዋል። ስለዚህ ከዛ ቡድን ጋር አንድ ላይ እየሰሩ የአማራ ጀነሳይድ የሚባል ነገር ፖለቲካ ልትሰራ አችልም። እኛንን ጀነሳይድ ኦሪጂናል አማሮች ጀነሳይድ ልንል እንችላለን። እና በዚህ ልክ እኛ ከብልጽግናም ከህወሓትም ጎን አንሆንም። ይሄ ጦርነት ከተቻለ እኔ ስፔሻል አፋብኖች በጣም የትግራይን ህዝብ የሚወዱ ከሆነ እዛ እንትን ላይ ሄደው ቢታገሉ፣ ትግራይ ክልል ውስጥ አክሱም አለ፣ በጣም ብዙ ቦታዎች አሉ መዋጊያ ቦታዎች፣ መቀሌ ላይ ሄደው እዛ ቢዋጉ እዛ ቢሞቱ እኔ ችግር የለብኝም። ጀስት አማራ ክልል ውስጥ ይህንን ጦርነት የኤርትራን ሰራዊትና የትግራይን ሰራዊት አማራ ክልል ውስጥ አታስገቡ እሱን ነው እያልን እንጂ እነሱ 4 ኪሎ የሚገቡ ማለት አቅምም የላቸው። ምን አቅም አላቸው? በ20,000 ሰራዊት 4 ኪሎ ሊገባ በየቦታው እኮ ከጨዋታ ውጭ እየወጣ እኮ ነው ህዝቡ በየቦታው እንዳለ እንትን። በቅርቡ ሰላማዊ ሰልፍ ሊደረግበት ነው ማህበረሰቡ ይህንን የሚያወግዝ ሰላማዊ ሰልፍ በቅርቡ ሊደረግበት። ስለዚህ እነዚህ እንትን አፋብን ሌላ ኃይል እንዳይመጣ ነው መፍራት ያለብን እንጂ አፋብን በዚህ ሰዓት እንትን ነው ሞራልም የለውም። ውሸት ሰው ሁላ እንዳለው ነቅቶባቸዋል። ውሸት እንደሚዋሹ ውሸታሞች እንደሆኑ በዚህም ቲክታክ ነው እኮ ጌም እኮ ይጫወታሉ ቁጭ ብለው። ስለዚህ ማንም ይሰማቸው የለም። ላልሆነ ነገር አፋብን ውስጥ ያላችሁ እዚህ 700 ምናምን ሰው አላችሁ። አፋብን ውስጥ ያላችሁ ወታደሮች ካላችሁ አትሙቱ። ላልሆነ ነገር አላማ ይዛችሁ ሙቱ። ስትሞቱ ለአማራ ብላችሁ ሙቱ። አላማ ይዛችሁ እንጂ ከትግሬ ጋር እንደሆነን ምናምን 4 ኪሎ አትገባም። ማንም ያስገባ የለም። አማራው ባይዘዌ ግልጽ አድርጌ ልናገር፣ ባይዘዌ በብዛት አንደርስታንድ ያላደረጉት ባይዘዌ ዘመነ ካሴ 4 ኪሎ ይገባል ብለህ የጎጃም ጎጠኛ አስበህ ከሆነ
ዘመነ እኛ እንደ አማራ እንታገሏለን። እንኳን አይደለም ሊገባ የሚታገለው ሌላው ብሔር እንኳን አይደለም የሚታገለው እዛው አማራው ነው የሚታገለው። እንደኛ አይነት አማሮች ይታገሉታል። ባይዘው እኔ አሁን ለምሳሌ ግልጽ ነው የምናገረው። ዘመነ ከሚመራኝ ዘመነ የሚባል አገው ከሚመራኝ ማንም እየቀጠቀጠ ይምራኝ ኤክሰፕት ከትግሬ እየተጨፈለኩ እንደውም ይሄ አትሊስት ኦሮሞ ነው እታገሏለሁ። የሚመጣው እኮ ይሄ በአማራ ስም እኮ ነው የሚመጣው። ይሄማ እንትን ይዞ ምንድነው የሚባለው ጎጠኛውን ይዞ ሰብስቦ ምናምን እንደውም እርስ በርስ ሊያደርግብኝ ይችላል። ዘመነ የሚባል ይሄንን ቅዠታችሁን አቁም። መቼም እንኳን 4 ኪሎ አይደለም ኢትዮጵያን ከዚህ በኋላ አይረግጣትም። እንኳን እሱ አይደለም እናሳየ ደርብ አይረግጧት። አብዛኞቹ በተለይ አሁን ያለው አሰላለፍ ከኤርትራ ጋር የቆሙት ሰዎች ኢትዮጵያ ምድር ላይ አይረግጡም ከዚህ በኋላ። ይሄንን ሪያሊቲው መገፈጥ አለባቸው። ድርድርም አይኖርም። ቅድም በደንብ አድርጎ ባይዘው ዳኒ ስራ በደንብ አድርጎ ይሄድበታል። ድርድርም መደራደር አይችሉም። አቅምም የላቸው። ምን ብሎ ነው የሚደራደራቸው? ከጨዋታ ውጭ የወጣ ቡድን ማህበረሰቡ አጠገቡ የሌለ። አሁን ቅድም በደንብ ሲናገር ነው እንትና ዳኒ ስራ ትክክል እኮ ነው ያለው። አሁን ለምሳሌ ትግሬዎቹ የሚመጡት ህወሓት የትግሬን ህዝብ ይዛ ነው። የትግሬ ህዝብ ከጎኔ ነው እያለች ኦነግም ሳማው የወለጋ ምናምን ይዞ ነው የሚመጣው። እነዚህ ምን ይዘው ነው የሚመጡት? ማህበረሰቡ ከጎናቸው አይደለም፣ ማንም እየደግፋቸው አይደለም። ሰው ሰልችቶታል እና በዛ ልክ መታየት አለበት ለማለት ነው። ኤኒዌይስ ቴንኪው ጨርሻለሁ። ቴንኪው እናመሰግናለን። እኔ ትንሽ ልበል እና ለምን ይሄን ያስገባኸው እንደማይታወቅ ሰው እንግዲህ ማን እንዳስገባው አላውቅም። አንተ ነው ያስገባው መኩ? ይሄ አንድ ራቁቱን ያለ አንተ ነው ያስገባው? ምንም እንኳን አስወጣው ምንም አይጠቅምም። እኔ ላጠቃልና ትተኛለህ። አንደኛ አትቆይም። ለምን ትተኛለህ? አሁን እንደውም ሰው 4-5 ሰው እያስገባችሁ ይወራ ነው ችግር። ይበቃዋል፣ ደክሞታል። ይተኛ እንጂ ማይክ ኦፍ ነው፣ ማይክ ኦፍ ነው። አይ ጠዋት ላይ ስራ አለኝ ለዛ ነው። እንዴ ምን ችግር አለ ታዲያ? በዚሁ በቃ አንግተው ነው እንዴ? እኔ ራሴን አዲስ አላደርግም እንዴ? እንዴ ምን ለአማራ ደግሞ ምን ችግር አለ? ማረፍ አለበት። ደክሟል፣ ያስታውቃል እኮ እንዴ። መተኛት አለብኝ፣ መስራት አልችልም። አጼው እኮ አይደክምም፣ እንደሱ መስለው ነው። ቤቱ እኮ ነው የሚውለው። እኔ እኮ አሁን ይኸውላችሁ የሆነ የሚሰራ ነገር አለው ትሬለሩ ላይ እና በፀሐይ ነው፣ በዛ ፀሐይ ነው የምንገላታው። ረጅም ሰዓት አይደለም ግን የተወሰነ ሰዓት ነው። እንደገና ደግሞ አሳይመንት አለኝ፣ ክላስ አለኝ እና መጨረስ አለብኝ። ማታ የምገባ ከሆነ ነው የሚያዝገው አጼው በቂ ነው። እንዲሁም ከበቂ በላይ እኔ እስከምጨርስ ቆይ ብለህ ቆይ እኔ እስከምጨርስ ቆይ አብረን ነው ዘግተን የምንወጣው። ይሄ ልጅ እኮ 1 ደቂቃ ስለለመነ ነው ያስገባሁት እና ምኑን አውቀኸው አንዱ ኦነግ ነው የሚሆን? አንተ መተኛት አልፈለክም እንዴ? አንዱ ኦነግ ቢመጣ ደግሞ ቁመህ ልታድር ነው? ቆይ እኔ ላውራ እና ተኛ ዝም ብለህ። እኛ ሞስት ኢምፖርታንት የገባንበት ጥምዶ ብለው የመጡትን ነው። እኔ ሌላው በኋላ የመጣ ይሄ ኦነግ ምናምን ትግሬ ምናምን የምትሉት ነገር እናንተ ናችሁ። ብዙ ነገር ጊዜ ደቂቃ ያባከናችሁ። መቼም አፄው እነሱ ጋር ችግር አለበት ገጥሟቸዋል። ስለዚህ ቀዳዳን ተሰጠው በዚያው ገብቶ ሰፋ ብዙ አቃጠላቸው እኮ በቃ። ልጅቱ እኮ አልቅሳ ሄደች። አንደኛው አሳዘነች በጣም። አየሁ እነ አሉላ ሰለሞን የፈጸሙት ግፍ ግን አሁን እንዴት ስንቶችን የትግራይ ተወላጆች እንደሚያስለቅስ በእውነት ከልቤ ነው ማዝን። ለእህታችን ቅድም ላለቀሰችው ሰው ዋጋ በጣም ያሳዝናል። ቤዚካሊ አሁን እኔ የተወሰነች ነገር ልበልና ትዘጋዋለህ። በጣም እናመሰግናለን መኩ። በነገራችን ላይ ለምትከፍልልን ዋጋ ትናንትም ህይወትክን ለመስጠት መሬት ላይ ወርደህ ነበር። እኔ መኩን ከጅምሩ ጀምሮ አማሮች የመናገር ሞራል ሲኖራቸው በጣም ነበር ምስቅ። ዝም ብዬ እኔ መሬት ድረስ ባልተወለደበት ክልል እንኳን ወርዶ የታገለ እሱ ነው። እኔ አልሄድኩም ከአሜሪካ። ለምን እሞታለሁ እንዴ? ደግሞ እዛ ስንት የሚሞት እያለ እኔ ስንት ነገር ደልቶኝ የምኖር ሙቀት ቀዝቃዛ እያፈራረኩ አልሄድም ብዬ ነው የቀረው እንዴ። በሚዲያ የማረገው አንሶኝ ደግሞ በገንዘቤ በሚዲያ የማረገው በቂ ነው ነው ያልኩ። እሱ ግን ሄዷል። ስለዚህ እኔ ከመኩ በላይ ዋጋ የከፈለ አለ ብዬ አላስብም በዲያስፖራ ደረጃ። ይህን ካልኩ በኋላ እኔ ሰድቤው ነበር እኮ አንዴ ይቅርታ አልኩት። ግን ከዛ ይቅርታ ብያለሁ። ለምን ዘመነን ለምን ትናገራለህ ብዬ እኔ ዛን ጊዜ ሳላቅ
መኩን አልተረዳሁትም። እንዴት ዘመነን ትናገራለህ? የዘመነ ጠበቃ ነበርክ ማለት ነው። በስቲሚው እኔ ምን አውቃለሁ? እኔ እንደዚህ የሞላ ነገር መኩ አሁን ግን ያለውን ሰምተሃል አይደል? ዘመነ ከሚመራኝ አይ ነው ያውም እኮ ስማ ተናግሬው እንኳን አይደለም እኮ ልክ ስገባ አፈረጠኝ። ይሄ ሌባ ብሎ አረዛው ለማውራት እንኳን አልፈቀደልኝም። ጥሩ ነው። መቆየት ደግ ነው። ለሁሉም መቆየት ደግ ነው። ሁሉንም ያሳያል። እኔ ብዙ ሰው ላይ አልፈርድም፣ በሰዓቱ አልፈርድም። እውነት ነው። አሁንም እኮ ዘመነን የሚደግፋል እኮ አሁንም እኮ ዘመነ ታጋይ የሚመስለው እኮ አለ። ፕሮፓጋንዳው ነው ከባድ ነው። አሁን እኮ ዘሜ እኮ ሊታገል ይወጣ ለአማራ የሚመስለው ብዙ ሰው አለ። እኔ እኮ አንድ ነገር እስኪ መኩ አንድ ነገር በምናብህ አስበው ዝም ብለህ ዘመነ የሚባል ሰውዬ ዘመድኩን በቀለ የሚባል ቱሪን አፋ ጀርመን ተቀምጦ ጎንደር ትውደም፣ ጎንደር ትወድማለች፣ ትቃጠላለች እያለ ሲናገር በቲክቶክ መጥቶ ማለት በሳተላይት በሚተላለፍ ቴሌቪዥን ሳይቀር ወጥቶ አፕሪሼት አደረገው። አንድ ይህን መዝግብ አጠቃላይ በጎንደር ህዝብ ላይ ጦርነት ያወጀን ማለት ነው። ሁለት አሳይ ደርብ የሚባል ሌት ተቀን ጥላቻ ሄት ስፒች በጎንደር አማራ ላይ ነው። በነገራችን ላይ ሄት ስፒች የሚያስተላልፍ በቅርብ ቀን ወጥቶ እኛ ማንደፍረውን ማንም የማይደፍረውን የምትደፍር ጀግና ነው ያለው። መኩ አለ ሪከርዱ ልክላለሁ። ማንም የማይደፍረውን የምትደፍር ጀግና ነው። ይሄ ሰውዬ በትግራይ ቴሌቪዥን ቀረበ። አይ ዘመን እንዴት አረመኔ እንደሆነ፣ አይ እንዴት አረመኔ ጨካኝ እንደሆነ፣ አይ ለጎንደር ያለውን ጥላቻ አየው። የስብሃት ነጋ የማደጎ ልጅ መሆኑን ስነ ልቦናው የተሰለበ መሆኑን የራሱን ህዝብ እንዴት እንደሚጠላ ኮሎኔል ደመቀ ይገደል የሚሉ እናንሙት አብርሃም ጧት ማታ ከዘመነ ጋር የሚወሩ ናቸው። የወልቃይት አማራ ለትግሬ ለመሸጥ አማራ የምናደርገው እሱ በግልጽ ነው የተናገረው። እንዲህ አንተ ታምር እኮ ነው የምትል ታምር እኮ ነው። ይሄንን እያየ ዘመነ ካሴን የሚደግፍ ጎንደሬ ንፍጣም ታገኛለህ። ይሄ ሙከስ ፉል ኦፍ ሙከስ ማይንዱ ማለት ነው ታገኛለህ እኮ ዘመነና አማራ መሆናችሁ ጎንደር ውስጥ እኮ ሁሉም ብሔር አለ። ምን አባቱ አቀለት እኔ አማራ ነኝ እና ጎንደር ነኝ ምን አለ ትሰማለህ? ቤተሰቦቹን ጠይቅ። የማነ መካካም እኔ ትክክለኛ ጎንደሬ ሆና በጠራራ ፀሐይ። እስኪ ቆይ አንተ እንዲሁ በታምር ግን መኩ ስታስበው ስታልመው የአማራ ፋኖ ከነ ደብረ ጽዮን ጋር የነተፈራ ማሞ ፎቶ በጋራ ተሰርቶ በአመራርነት የጋራ ምናምን ግብረ ኃይል ብለው ሰብሳቢ ዘመነ ካሴ፣ ምክትል ጃልማሮ፣ የጦር አዛዥ ቅብጥርሴ ደብረ ጽዮን፣ ፍስሐ ማንጁስ ቅብጥርሴ። አንተ ይሄ እኮ በህልምህ እኮ መሞት ይሻላል እኮ። በነገራችን ላይ ይሄን ያደረገው በላይ ዘመነ ነው። በላይ ዘመነ ማለት ማን እንደሆነ ልንገርህ። በይልቃል ከፋለ የብአዴን ሰው የነበረ በክልሉ ተሹሞ ሲሰራ የነበር ይልቃል ከፋለ ለትምህርት ቻይና የላከው ፒኤችዲ የሚማር ዘመነ ካሴን እንደ ጣዖት የሚያመልክ በላይ ዘለቀ የሚባለው ሰውዬ ወሎየውን የኛ ነው ያሉትን ፎቶ የጠፋውን በሰው ፎቶ በአንድ ጎንደሬና የሸዋ ቅልቅል በሆነ ሰውዬ ፎቶ ሲነገድበት የኖረው በላይ ዘለቀን እሱን እንደ ጣዖት የሚያመልክ ይሁን። እሱ የሁላችንም ጀግና ነው። እኔ በላይ ዘለቀን ዝቅ ማድረግ አይደለም፣ እንደ አማራ ነው ታግሏል። በላይ ብሎ በበላይ ዘመነ ስም በበላይ ዘለቀ የሚጠራ ዘመነ የሚለው ዘመነ ካሴን ነው። ቀጣዩ ጎጃምን የሚያስጠራ ተብሎ እንደ ጣዖት የሚመለክ ነገር ግን አማራን ያዋረደ የአማራን ትግል ዋጋ የተከፈለበትን በሺህ የሚቆጠሩ የሞቱበትን እነ ውባንተ የተሰውለትን እነ ናውሰን ያለፉለትን እነ ቻላቸው ንዩ ያለፉለትን ትግል እነ ሞላ ደስ ያለፉለትን ትግል ስንቶች ጀግና የተሰውለትን ትግል አሳልፎ ለህዋትና ለኦነግ ሸጠው። ከማን ጋር አሊያንስ እንደፈጠረ ታውቃለህ? ጸጋዬ አራርሳ ጋር። ጸጋዬ አራርሳ ሰሞኑን ያለውም በሳተላይት በሚተላለፍ ቴሌቪዥን ኦኤምኤን የሚባል የኦሮሞ ጽንፈኛ ሚዲያ አዲስ አበባ ልናወድማት ተነጋግረናል። ለማን ጋር? ጃልማሮ ጋር። ኧረ ታምር እኮ ነው። እኔ እኮ ሳስበው አንተ ተኝቼ ሁሉ በህልሜ ይመጣብኛል መኩ። እኔ ከነዚህ ጋር ራሱ አማራ ለመባል ደግሜ ተወልጄ እንደገና ማደግ አለብኝ ተጸንሼ ማለት ዘመነ ካሴን ለመሆን በዚህ ስብስብ ውስጥ ገባ። እኔ ዘመነ እናገረው አሁን በዚህ ስብስብ ውስጥ ገብቶ በዘመነ ካምፔን ውስጥ ገብቶ በህወሓት የእጅ ስራ አፋብን የሚባል ድርጅት ውስጥ ገብቶ በአማራ ትግል ውስጥ ታሪኩን የሚያበላሽ በታሪኩ እንፋረደዋለን። በነገራችን ቀን ሲወጣ ለፍርድ እናቀርበዋለን። ይህን ድርጅት አስረስ ማረ ትናንት ወጦ የተናገረውን ወጦ ማስተባብል እኔ አልደግፍም። ከትናንት ጀምሮ
አፋብን የሚባለው የህወሓት ድርጅት ነው። እኩል በአሸባሪነት ከህወሓት ሎጎ ጋር እንዲፈረጅ ነው እንደው የምታገለው እኔ ካሁን በኋላ። ህወሓትን ተሸክሞ የቅድሙን የኦነግ ሎጎ ይዞ የመጣው ሰውዬ የለም ከዚህ ሰውዬ ጋር አብረው ናቸው። ስለዚህ አፋብን የሚለው ሎጎ ነው ምንድን ነው የምትሉት? ይሄ አርማቸው ምንድን ነው ይባላል? አፄው ንገረኝ እስኪ። ይሄ ምልክቱ ምንድን ነው የምትሉት? ፖስተር ነው ይባል? ትክክለኛ ስሙ ምንድን ነው? ይሄ የሚሰሩት ምንድን ነው የሚባል? አፄው ባልተኛ እንዴ? ለምን ሎጎ በለው በቃ ምንም ኮከሎ ወይ የድርጅት ሎጎ መኩ እየተሰማው ከሆነ ቅድም ይዞት የመጣው አርማ ደግሞ የተለየ ስም ነው እያላችሁኝ፣ አርማ ይሉታል፣ ሎጎ ይሉታል። የትኛው ነው ትክክለኛው ስሙ እኮ ነው የምልህ። አሁን ምንድነው የሚባል? አሁን የአፋብን መለየው ምንድነው የሚባል? አርማ ነው ሎጎ ነው የሚባል? አርማ አንድ እኮ ይሄ የአፋብንና አሁን የቅድሞ የሆነ ጉዞት የመጣው የለፉ ምልክ አርማ ሎጎም አንድ ነው። በቃ እኔ ባለፈው አንድ ቀን ባለፈው ተሳሳትክ ብሎኝ ነው። አሁን ይሄ የአፋብንን አፄው እንደው መስራት ያለብህ በቃ አሁን እሱ ምን ታደርገዋለህ? አፄው መስራት ካለብህ የኦነግን የህወሓትን የአፋብንን አድርገው ሶስቱን አጣምደህ ጽምዶ ብለህ ስረው። እዛ በኋላ እኛ በሽብርተኝነት እንዲከሰስ ለኢትዮጵያ መንግስት እንጠይቃለን። ሶስቱ ይሄ ልንገር አገር ሊያፈርስ በግብፅ ታዝሎ አገር ሊያፈርስ የመጣ እኮ ነው። ትቀልዳለህ እንዲህ? አገሬን ኢትዮጵያን ሊያፈርስ ተባብሮ የመጣ ሽብርተኛ ብዬ ነው የምፈርጀው። በዚህ ውስጥ ትገባለህ አትገባም? ዘመነ ካሴን ተከትለ ከገባ ሽብርተኛ ነህ እምልህ። እኔ ስደግፍ የኖርኩት እነ መከተውን እነ ራስ ደረጀን እነ ጌታ አስራድን እኔ እስከ መጨረሻው እስትንፋሴ ደግፊያቸዋለሁ። ከትናንት አስረስ ማረ ከተናገረ በኋላ ግን አልደግፍም። በታሪክ ተጠያቂ መሆን አልፈልግማ። ነገ እኮ እኔ ልጠየቅ እኮ ነው። አልጠየቅም። ትናንት ነፃ አውጥቶኛል አስረስ ማረ እኮ ቃል በቃል ያለ ልንገርህ። ይኸውልህ ቃል በቃል መሳይ መኮንን ጀግና ነው ልንገርህ። ነፃ ወጥቷል። ምን እንዳለው ልንገርህ። መኩ የአማራን ህዝብ ትግል ይኸውልህ የአማራን ትግል የሚደግፉ ሰዎች አለው። እኔ በጣም የሚገርም ነው። እኔ ፖስትቸዋለሁ ከኔ ጋር ስመው የአማራን ትግል ከልብ የሚደግፉ ሰዎች ቀይ መስመር አልፋችኋል ብለዋችኋል። በታሪክም ሆነ በቅርብ ጊዜ በአማራ ህዝብ ላይ ክህደት የፈጸሙ አካላት ጋር አሊያንስ ፈጥራችኋል እየተባላችሁ ነው። ምን ትላለህ አለው። የአስረስ ማረ መልስ ሲቋጭ ምንድነው ታውቃለህ? ኢትዮጵያን ለማዳን ብለን ነው ያን ሁሉ ያደረግነው። ጃልማሮና ደብረ ጽዮን ኢትዮጵያን ሊታደጉ፣ አልሲሲ አልቡርሃም እንዴት አምር እኮ ነው። ኢሳያስ ኢትዮጵያን ሊታደጓት ሊያድኗት ከአልሲሲ ጋር አሊያንስ ፈጠረ። አየው ጃልማሮ ኢትዮጵያን ሊያድን። እኔ ይሄ ቡድን እንዴት አይነት ከሃዲ እንደሆነ እንዴት አረመኔ እንደሆነ አይቼዋለሁ። ስለዚህ አትድከም፣ አይሳካም፣ ብትለፊያትም አትከብሪም ብሏል ዘመነ ካሴ። በነገራችን ላይ ቃል በቃል ያለው ነው። ይሄን ያለው ለእስክንድር ነው። ብትለፊያትም አትከብሪም ብሏል። ለታላቁ እስክንድር ነው ይሄን ያለው አይደል? ብትለፋም አትከብርም ዘመነ ካሴ። ብትለፋም ያረጋ ከበደን ስልጣን እንኳን አታገኛትም። ሀብት ግን እያካበትክ ነው፣ እየዘረፍክ ነው፣ በአማራ ስም እየነገድክ ነው። ከነ ስብሃት ነጋም አጠቃላይ ከእነ አልሲሲም ከሽብርተኛው ቡድን ጋር እኔ ዘመነ ካሴ ይሄ ምንድነው ባለም ያለው አሸባሪ በሙሉ ከእሱ ጋር እንስራ ብለው ይሰራል። ገንዘብ እንዴት ላካብት ነው እንጂ የአማራን ህዝብ ትግልማ አሳልፎ የሸጠው ከጃልማሮና ከደብረ ጽዮን ጋር ሲሰራ ነው። ይሄ በእኛ ደምና አጥንት ላይ ብቻ ነው የሚረማመድ። የመጨረሻችን አሰምራለሁ መኩዬ፣ የመጨረሻ ማሰምርለት ጎንደር ላይ ጽምዶ አይሰራም። ዛሬ ዩሪ ምን እንዳለ ልንገርህ። ዩሪ መኩ ያለፈ ልንገርህ። ቅድም ዩሪ ምን እንዳለ ልንገርህ። ዩሪ እኔ ፖስቼዋለሁ፣ ከኔ ጋር ታዳምጠዋለህ። እኔ ግን እንደ አማራ እኩል ምንታይ ከሆነ የጽምዶ ችግሩ አሁን አላት ዶክተር ሰናይትን ትንግርቱን ሲጠይቀው፣ አሁን ግን በጽምዶ ላይ ለምንድን ነው በጎንደር በኩል አይመጡ ህወሓቶች በወሎ በኩል ነው የተባለ የሚል ጥያቄ ለትንግርቱ ጠየቀው። ይሄ እኮ ትክክል አይደለም፣ አማራ እንዳይደለም ወይ እኩል አይደለንም ወይ አለ። ወሎዬ ነኝ ብሎ በእናቱ አባቱን አውቀው፣ እናቱ ወሎዬ ናት ብለዋለች፣ አባቱን ግን አልነገረችውም፣ አያውቅም። በጣም የሚያሳዝነው ይህን ሲጠይቅ ወሎ ነኝ ብሎ በእናቱ ራሱን ወክሎ ነው። እኔ ደግሞ ለዩሪ አንድ መልእክት ልንገረው። ጎንደሬማ ወንድ ሱሪ የታጠቀው የአፄ ቴዎድሮስ ትንፋሽ ኮሎኔል ደመቀ በሩን ዘግቶ ጠብቋል። ወንድ የሆነ የትግራይ ወራሪ
መቶ ተከዜን ይሻገራት ወንድ ሆነ ያንተማ የምትላቸው የኔ የምትላቸው የኔዎችም እነት ጀነራል ተፈራ ማሞ እነ ምሬ ወዳጁ እና አበበ ፈንተው እነ ሄኖክ ኪዳነ ማርያምማ የቲዲኤፍ ሰራዊትን አዋህደው ሰሜን ወሎ ኦልሞስት በሚባል ደረጃ ዞኑን ከቲዲኤፍ ጋር አዋህደው አንድ ቲዲኤፍ 4 የወሎ የሴቶችን ወሽሞ ዛሬ 52 ቀበሌን አስረክበው ቲዲኤፍን ትጥቁን አስፈትተው አላማጣ ላይ ቲዲኤፍ ትጥቁን ይዞ የነምሬ ፋኖችን ትጥቅ አስፈትቶ እንደ ከብት እየነዳለ ነው ፍሬንድ። ጎንደር ምድር ላይ ግን እሱ አይከሰትም። እኛ እያለን እኔ ነኝ የታገልኩት። ይሄ እንዳይሆን ታግዬ ነው የኔ ወንድሞች አትችሏትም ብለን ነው እኛ ታግለን ወንድሞቻችንም ጀግና ስለሆኑ አይደፈርም ነው ያሉት። ሄደ እና ሀብቴ ምን እንዳሉት ምሬ ወዳጁን ጠይቀው እዛ ፖሊት ቢሮ ላይ ምን እንዳሉት ጠይቅ ፍሬንድ። በጣም ስነ ልቦናችን ይለያያል። የጎንደሬ ስነ ልቦና የከፍተው ልክ ማወቅ አለብህ። በመጀመሪያ መረዳት አለብህ። ልንገርህ ዩሪ ማታቅ ከሆነ ጎንደሬነት አይደፈሬነት ነው፣ አይነኬነት ነው፣ ክብርን ማስጠበቅ ነው። ከኛ ጋር እወዳደራለሁ ካልክ ተሳስተሃል። ይሄን ካልክ መጠየቅ ያለብህ ምሬ ወዳጁን ጠይቀው፣ ተፈራ ማሙን ጠይቀው፣ ሄኖክ ኪዳነ ማርያምን ጠይቀው። ጎንደሬዎች አላስደፈሩም። በእናንተ በኩል ተወሯል 4 ወረዳ 52 ቀበሌ ለምንድን ነው ብለህ ጠይቅ። ያን ጊዜ እኩል እንሆናለን። የስነ ልቦናችን ውቅር ይለያያል። እኔ አልደፈርም። እኔ ጠላቴን አውቃለሁ፣ ክብሬን አውቃለሁ፣ ማንነቴንም አውቃለሁ። ልዩነት እንዳለን ለመናገር ነው። ለውሮ እችን ቆርጣችሁ አድርሱልኝ። ሰማይና መሬት ነው ልዩነታችን፣ ሰማይና መሬት። በታሪክ ልንገር ወያኔ ተመልሳ የጎንደርን መሬት አትረግጥም። ተስፋህን ቁረጥ። በየትኛውም ቦርደር በወልቃይት ሳይሆን በጋይንትን ብትል በየትኛውም ቦታ እንዳይመጣ ዘግተነዋል። እናንተ የገዛችኋቸው ቅጥረኞች እጃቸው ተቆርጧል። አለቀ። ቆቦ ሊሄዱ ይችላሉ፣ ሜጫ ሊሄዱ ይችላሉ፣ መቀሌ ሊሄዱ ይችላሉ። ወያኔን ተሸክም ይመጣለሁ የሚል ጎንደሬ የጎንደር አማራ መሬቱ ራሱ ይዋጋዋል። ወደድክም ጠላህም ይሄን ነው የምነግርህ። እኔ ስለሌላው አማራ አይመለከተኝም፣ አያገባኝም። ተሸከመው። የሸዋ አማራ ይምጣ ካለ ይምጣ፣ አንፈቅድም። በቃ እኔ ይሄን ነው የምልህ። ኖ ለምን መሰለ መኩ፣ ለምን ይሄን እንዳልኩ ልንገርህ። ይኸውልህ አሁን አንተ ስለ ወሎ ስትል አይመለከትህም፣ ቤት ከፍተው ምን አገባ። ስለ ሸዋ ስትል አይመለከትህም። እኔ ራሴን ነው እኔን ነው የምወክል፣ ይቅርታ አድርግልኝ። እኔ የምታገል ጎንደር ላይ ግን ወያኔ አትመጣትም። እጇን ትቆረጣለች። እሷን ተሸክም ይመጣለው የሚልም እጁ ይቆረጣል። አለቀ። አይውሽን የማመኩ አይውሽን የማምል መኩ ልንገርህ። አይውሽን የምል ምን እንደተባሉ ታውቃለህ? ሰሞኑን ምን እንደተባሉ አብረን ስራ ሲሉ በፖሊት ቢሮ ምን እንደተባሉ ታውቃለህ? የኛ ሰዎች ምን ብለው እንደጠየቋቸው በቃ አብረን ስራ ብላችሁ ይል። አዎ መጀመሪያ ራያ ያሉትን ትግሬዎች አስወጧቸውና 4 ወረዳ ያለው ትግሬ ይውጣና ከዛ በኋላ ቁጭ ብለን እንነጋገርና ሲባሉ ምን እንዳሉ ታውቃለህ? እና በፈንተው ኦሮ ይሄማ የሚባል ጉድ የለም እኛ አይደለንም ብልጽግና የሰጣቸው ነው። ተናደዱ። ይሄ ጥያቄ ለምን የተጠየቅነ ብለው እሪ አትጠይቁን። ምን ብላችሁ ነው የምትጠይቁን? ዘመድ ናቸው። ስለዚህ አቅፈህ ይዘህ ራስህ ደግፋቸው። ጎንደር ምድር ላይ ግን አይቻልም። አትስቡት፣ እንዳታስቧት፣ እንዳታልሟት። ግን ለዩሪ እችን ቆርጣችሁ እንድታደርሱልኝ በጣም ስለምንለያይ ማለት ነው። በጣም ነው የማመሰግን መኩ። ጽምዶ ስርዓተ ቀብሩ ይፈጸማል። በነገራችን ላይ የሞተው ጽምዶ የተቀበረ ግን ሸረሪና ላይ ነው መኩ። ሸረሪና ላይ የሞራል የፋይናንስ የትጥቅ የሎጂስቲክ የሚባለው አጠቃላይ ማለት ነው የሞራል ኪሳራ የደረሰበት በዛ ነው። ያንን ሰናይትም ተመስክረዋለች። በጋምቤላ በኩልም እመጣለሁ ሲል በዚህ በቤንሻንጉል ጉሙዝ በኩል አቋርጬ እመጣለሁ ሲል ተመቷል። ከዛ ላይ ሞራሉ ተከርክሷል። በቃ ያን ጊዜ ነው የጽምዶ ሞራል የሞተ ብላለች። ፖስተዋለሁ፣ እሱን ትሰሙታላችሁ። እኔ ግን ሸረሪና ላይ ስርዓተ ቀብሩ ተፈጽሟል። ሁለተኛ አላማጣ ላይ በቀደም ሌላ ኪሳራ ደርሶበታል። ጽምዶ ይቀጠቀጣል፣ ይደመሰሳል። በሰማይ በምድር ዶፍ እንዲወርድበት ጸሎቴ ነው። እኔ በነገራችን ላይ ጽምዶ እንደተሰበሰበ በሰማይ በረዶ መብረቅ በዚህኛው ሰው ሰራሽ ድሮን ያወርድበት። ጨርሽ በቃ ይውጣ። ከወጣ ካልወጣ ይበለው ድሮኑ። አንዴውም በላይነሽ አመድ የተቀጥቀጠው ተሳ ምን አባቱ ይሰደዋል። አይውጣ። እኔ እኮ ይውጡ እያልኩ ነው። እኔ ይውጡ። ካልወጣ ግን ይቀጥቅጠው።
ካልወጣ ይቀጥቅጠው። እኔ ምን አገባኝ? ጨርሻለሁ። አመሰግናለሁ። ቴንኪው መኩ አመሰግናለሁ። ቴንኪው። ቅድም ቃል የገባውን ልጅ አለ እዚህም ደግሞ ብዙ ልጆች ሀሳብ መግለጽ ፈልጋቸዋል። በቃ ነገ ለመጨረሻ ገባላችኋለሁ፣ በደንብ እናወራበታለን። አመሰግናለሁ። ሁላችሁም ደህና ደሩልኝ። ቴንኪው እኮ በጣም እናመሰግናለን። እንግዲህ በሌላ ጊዜ እገባለሁ። ለመጀመሪያ ጊዜ ነው ለምታደርገው ጥረት እና ትግል ግን ረዥም ጊዜ ስለማውቅህ ቬሪ ሃፒ እድሉን አግኝቼም ስለመጣሁ ደስ ብሎኛል። በጣም ነው የማመሰግነው። ቴንኪው